ይህ ሰዓት ነፃነታችሁን የምትገናኙበት፣ ነፃነታችሁን የምትጎናጸፉበት፣ እግዚአብሔር ያስበላችሁ ክብር ጋር የምትገናኙበት፣ ከድሎቻችሁ ጋር የምትገናኙበት፣ ከበረከቶቻችሁ ጋር የምትገናኙበት፣ ከነፃ መውጣታችሁ ጋር የምትገናኙበት፣ ከጌታ ኃይል ጋር የምትገናኙበት ሰዓት ነው በኢየሱስ ስም ኃይል። ይህ ሰዓት በኢየሱስ ስም ኃይል የድንቅና የተአምራታችሁ ሰዓት ነው። የነፃ መውጣታችሁ ሰዓት ነው። ይህ ሰዓት ቀንበር የሚሰበርበት ሰዓት ነው። ይህ ሰዓት እግዚአብሔር እናንተን ነፃ ለማውጣት፣ እናንተን ለመባረክ፣ እናንተን ለመፈወስ ያዘጋጀው ሰዓት ነው። በዚህ ሰዓት እግዚአብሔር ካሰበላችሁ በረከት ጋር፣ እግዚአብሔር ካሰበላችሁ ነፃ መውጣት ጋር በኢየሱስ ስም ኃይል እንድትገናኙ ጸልያለሁ። በኢየሱስ ስም ኃይል እንድትገናኙ ጸልያለሁ። ከነፃ መውጣታችሁ ጋር እንድትገናኙ ጸልያለሁ። ከፈውሳችሁ ጋር እንድትገናኙ ጸልያለሁ። እግዚአብሔር ካሰበላችሁ ድንቅ ጋር እንድትገናኙ ጸልያለሁ። ብዙዎቻችሁ በዚህ ሰዓት ነፃ መውጣት ይሆንላችኋል። ቀንበራችሁ ይሰበራል። መንፈስ ቅዱስ ካሰበላችሁ በረከት ጋር ትገናኛላችሁ። በሕይወታችሁ ላይ ያሉ ቀንበሮች፣ ጫናዎች ከዚህ ሰዓት ጀምሮ ከሕይወታችሁ ላይ የሚነሱበት ሰዓት ነው። እስራቶች የሚበጠሱበት ሰዓት ነው። ጌታ እናንተን ለመፈወስ የሚያልፍበት ሰዓት ነው። ይህ ሰዓት የጉብኝት ሰዓታችሁ ነው። ለጥቂት ደቂቃ የእግዚአብሔርን ቃል አስተምራለሁ። ከዛም በኋላ ድጋሚ አብረን እንጸልያለን። እግዚአብሔር ስለ እናንተ ሕይወት የሚናገረኝን ትንቢታዊ ምሪትና አቅጣጫ በእናንተ ሕይወት ላይ የምናገር ይሆናል። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል አንድ ስፍራ አነብላችኋለሁ። የሉቃስ ወንጌል ምዕራፍ 18። አጠገባችሁ መጽሐፍ ቅዱስ ካለ መጽሐፍ ቅዱሳችሁን ክፈቱ። የሉቃስ ወንጌል ምዕራፍ 18 ከቁጥር 35 ጀምሮ። ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። ከቁጥር 35 ጀምሮ እንደዚህ ይላል እስከ 43 ድረስ። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ። በስተፊት የሄዱ የነበሩትም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡ ታዘዘ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ ነው አለው። ኢየሱስም እምነቱ አድኖሃል አለው። በዚያን ጊዜ አየ፣ እግዚአብሔርም እያከበረ ተከተለው። ሕዝብም ሁሉ አይተው እግዚአብሔርን አመሰገኑ። ይህ ኢየሱስ ያልፋል ተብሎ የነበረበት ስፍራ ኢያሪኮ፣ ጌታ ኢየሱስ ወደ ኢያሪኮ እየቀረበ የነበረበት ሰዓት አንድ ተቀምጦ የለምን የነበረ አይነ ስውር የነበረ ሰው ሕዝብን ሁሉ ተከትሎት ያን ሁሉ ድምፅ ሲሰማ ምንድነው እየተከናወነ ያለው እዚህ ከተማ ውስጥ? እዚህ ከተማ ውስጥ ምንድነው የተፈጠረው የሚል ጥያቄ ጠየቀ። ክብር ለኢየሱስ ይሁን እና ሲያልፉ የነበሩ ሰዎች አንድ ነገር ነገሩት። የናዝሬቱ ኢየሱስ እያለፈ ነው አሉት። የናዝሬቱ ኢየሱስ እያለፈ ነው። የናዝሬቱ ኢየሱስ እያለፈ ነው ሲሉት አንድ ነገር ገባው። ይህ የኔ ሰዓት ነው። የናዝሬቱ ኢየሱስ እዚህ ስፍራ ድረስ የመጣው ለኔ ነው። የናዝሬቱ ኢየሱስ እዚህ ከተማ ድረስ የመጣው ለኔ ነው ብሎ እርግጠኛ ሆነ። አስቡት፣ የናዝሬቱ ኢየሱስ እያለፈ ነው አሉ። እያለፈ ነው። ሰውየው ማየት አይችልም። የናዝሬቱ ኢየሱስ እያለፈ ነው የተባለው ሰውዬ የናዝሬቱ ኢየሱስን ለማስቆም ምን ማድረግ እንዳለበት አስቡት። የሆኑ ሰዎች የናዝሬቱ ኢየሱስን ተከትለውት አብሮት ወክ እያደረጉ ነው። ከከተማ ወደ ከተማ እየሄዱ ነው። ይህ ሰውዬ ግን አንድ ነገር የናዝሬቱ ኢየሱስ እንዲያልፈኝ አልፈቅድለትም። አልፎኝ እንዲሻገር እኔን ጥሎኝ እንዲሄድ አልፈቅድለትም። የናዝሬቱ ኢየሱስን ለማስቆም አንድ ነገር ማድረግ አለብኝ አለ። የናዝሬቱ ኢየሱስን ምን ያስቆመዋል ብሎ ሲያስብ አንድ ነገር አሰበ። ምን አለ? የዳዊት ልጅ ሆይ አለው ማረኝ። ምሕረት መንፈሳዊ ዓይናችሁንም ስጋዊ ዓይናችሁንም የሚያስከፍት መሳሪያ ነው። ሰውየው ጌታ ኢየሱስ ሆይ ዓይኔን እንድትፈውሰኝ ይፈልጋሉ አይደለም ያለው። የናዝሬቱ ኢየሱስ እንድትምረኝ ይፈልጋለሁ ነው ያለው። ምሕረት እግዚአብሔር በእናንተ ጉዳይ ላይ ትኩረት እንዲሰጥ የሚያደርግ መሳሪያ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ምሕረት የሚለው ቃል የሂብሩ ቃል ራኪም የሚል ቃል ነው። ራኪም ማለት አማርኛው ማህፀን የሚል ቃል ነው። እግዚአብሔር አንድን ሰው እየማረ ነው ወይም እግዚአብሔር ለአንድ ሰው ምሕረት እያደረገ ነው ሲል አንድ እናት በማህፀኗ ልጇን ስትሸከም የሚሰማትን ስሜት እግዚአብሔር ለዛ ሰው እየተሰማው ነው እያለ ነው። ይሄ አይነ ስውር የሆነው ሰው አንድ ነገር ነው ያደረገው። የናዝሬቱ ኢየሱስን ለማስቆም አንድ ነገር ማድረግ አለብኝ። እሱም ምንድነው ካለኝ ማረኝ ብዬ መጠየቅ አለብኝ። ከናዝሬቱ ኢየሱስ ምንም ነገር አልፈልግም። ከናዝሬቱ ኢየሱስ የምፈልገው ምሕረት የሚባልን ነገር መቀበል ብቻ ነው አለ። እያለፈ ነበር ማለት ኢቨን ሰውየውንም አልፎት ሄዷል። ሰውየውን አልፎት ከሄደ በኋላ
ሰውየው ጥያቄ ጠየቀ። የናዝሬቱ ኢየሱስ አለ ድምፁን ከፍ አድርጎ፣ የዳዊት ልጅ ሆይ አለው ማረኝ። አጠገቡ የነበሩ ሰዎች አነገራሉ። ለምን ዝም አትልም መምህሩ? ለምን ታስጨንቀዋለህ? ለምን ዝም አትልም አሉት። ብዙ ጊዜ ምህረት እንዳትጠይቁ የሚያበረታቷችሁ ሰዎች የሆነ ጥፋት አጥፋታችሁ ይሁን ሁሉ ጊዜ ምህረት የምናገናኘው ከጥፋት ጋር ስለሆነ ነው እንደዚህ ማወራችሁ። ብዙ ጊዜ ከእግዚአብሔር ዘንድ ምህረት እንዳትጠይቁ የሚከለክሏችሁ በጥቅስ የሚሸፍኗችሁ ሰዎች በሙሉ አጋንንታዊ ናቸው። ይህ ሰውዬ ምህረት እየጠየቀ የሆኑ ሰዎች ደግሞ ለምን ምህረት ጠይቃለህ ይሉታል። ለምን ማረኝ ትለዋለህ? ለምን ማረኝ እያልክ ትጮኻለህ? ክብር ለኢየሱስ ይሁን። በዚህ ጉዳይ ላይ በዓይንህ ፈውስ ላይ ለምን ምህረት ጠይቃለህ? ያ ማለት ምህረት አትጠይቅም ማለት ከዚህ የእውርነት በሽታ ጋር አብረህ ቀጥል እንደማለት ነው። አብረህ ቀጥል እንደማለት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለዛ ነው ብዙ ሰዎች አንዴ ተምረናል ዳይሊ ምህረት ለምን ያስፈልጋል አይነት የሚል እሳቤ አላቸው። ይሄንን ሰውዬ መጡና ለምን ትጮኻለህ? ለምን ምህረት ጠይቃለህ አሉት። ሰውየውን ይህን ሲሉት ሰውዬ ባሰበት፣ የበለጠ መጮህ ጀመረ። የዳዊት ልጅ ሆይ የናዝሬቱ ኢየሱስ ማረኝ አለው። ክብር ለኢየሱስ ይሁን። ያ ምህረት ወደዚህ እውር ወደ ሆነው ሰው ህይወት ምን ይዞለት መጣ ካላችሁኝ፣ የዓይን ፈውስ ይዞለት መጣ። የዓይን ፈውስ ይዞለት መጣ። ሁልጊዜ በማስተምርበት ስፍራ ወይም በዚህ ቤተክርስቲያን ውስጥ አንድ ነገር እናገራለሁ። ምንም እንኳን ጸሎት ባትችሉ የጸሎት ጉልበት እንኳን ባይኖራችሁ ለ30 ደቂቃ ለ1 ሰዓት የመጸለይ አቅም እንኳን ባይኖራችሁ ከአንደበታችሁ 2 ቃላት መጥፋት የለበትም። እግዚአብሔር ሆይ ምህረትና ቸርነት በኃይል ይከተለኝ፣ ምህረትና ቸርነት በኔ ላይ ይሁን፣ ምህረትና ሞገስ በኔ ላይ የሚሆን የሚል ጸሎት ኦልዌይስ ሁልጊዜ ማታ ከእናንተ አንደበት መውጣት አለበት እላለሁ። ክብር ለኢየሱስ ይሁን። ምክንያቱም ምህረት የእናንተን አዲስ ቀን ይወልዳል። በህይወታችሁ ላይ መጽሐፍ ቅዱስ እንደዚህ ይላል ስለ እግዚአብሔር ሲያወራ፣ ማለዳ ምህረቱ አዲስ ነው የሚለው አይደለ? ያ ማለት እያንዳንዱን ማለዳ ወደ ህይወታችሁ የሚያመጣው የእግዚአብሔር ምህረት ነው። የእግዚአብሔር ምህረት የሌለበት ስፍራ ላይ የሚመጣ ማለዳ አይደለም፣ ሁልጊዜ ምሽት ነው የሚኖረው። በህይወታችሁ ላይ የምሽቱን ሲዝን የሚያሳልፈው የእግዚአብሔር ምህረት ነው። በህይወታችሁ ላይ የጨለማውን ሲዝን የሚያሳልፈው ምህረት የሚባል መሳሪያ ነው። ለዛ ነው መጽሐፍ ቅዱስ ማለዳ ምህረት አዲስ ነው ሲል ያንን ማለዳ እንኳን ያመጣው ምህረቱ ነው። ይህ ሰውዬ ብዙ የጨለማ ጊዜያትን አሳልፈዋል። አሁን በህይወቱ ላይ ማለዳ ፈልጓል፣ ማየት ፈልጓል። የውርነት የጨለማነት ዘመን ስልችት ብሎታል። በህይወቱ ላይ ማለዳን፣ ብርሃንን፣ ፈውስን የሚያመጣ ነገር ምን እንደሆነ ስለገባው የናዝሬቱ ኢየሱስ አለው ማረኝ። አስባችሁታ እየሄደ የነበረው የናዝሬቱ ኢየሱስ ልክ ይህንን ጸሎት ሲሰማ፣ ልክ ይህንን ጥያቄ ሲሰማ የሰዎችን ግርግር ትቶ ሰውየው ጋር መጣ። ምን እንዳደርግለት ፈልጋለህ አለው። ምህረት በህይወታችሁ ላይ አዲስ ቀን ይፈጥራል። የእግዚአብሔር ምህረት ማለዳን ወደ ህይወታችሁ ያመጣል። ህይወት ጨልሞብኛል፣ የሚታየኝ ነገር በሙሉ ጨለማ ነው፣ ዙሪያ የሚታየኝ ነገር በሙሉ ተስፋ መቁረጥ ነው፣ ምንም ብርሃን ያለው ነገር አይታየኝም የምትሉ ሰዎች ካላችሁ ዛሬ ይህንን ጸሎት እንጸልያለን። እግዚአብሔር ሆይ በሉ። ላይቭ ላይ የምታዩኝ፣ ፌስቡክ ላይ፣ ዩቲዩብ ላይ የምታዩኝ፣ ዙም ላይ የምታዩኝ ሰዎች በሙሉ እጆቻችሁን ከፍ አድርጋችሁ እግዚአብሔር ሆይ በዚህ ምሽት በዚህ ሰዓት ምህረትህ በላይ ላይ ይሁን በሉት። እመኑኝ በስራችሁ ላይ ማለዳ የሚባል ቀንን ይዞላችሁ ይመጣል። የጨለማው ሲዘን የጨለማው ጊዜ ከስራችሁ ላይ ይከባለላል፣ ከእንቅስቃሴያችሁ ላይ ይወገዳል። በቢዝነሳችሁ ላይ ማለዳ ይመጣል፣ በአገልግሎታችሁ ላይ ማለዳ ይመጣል፣ በሁሉም የህይወት አቅጣጫችሁ ላይ ማለዳ ይመጣል። ጨለማን የምትጠሉ ከሆነ ተስፋ መቁረጥን ከህይወታችሁ ላይ ማባረር ከፈለጋችሁ ይህ ሰውዬ ልመና የሚባል ነገር ስልችት ያለው ሰው ነው። ከዚህ የጨለማ ህይወት፣ ከዚህ አስከፊ ህይወት፣ ከዚህ በጣም አስጠሊታ ህይወት የሚያወጣው ነገር ምን እንደሆነ እንደገባው ታውቃላችሁ? የእግዚአብሔር ምህረት። ዳዊት በመዝሙር 25 ላይ ስታነቡ እንደዚህ ይላል፣ እግዚአብሔር ሆይ ይላል የጥንቱን ምህረት አስብ፣ በፊት ጀምሮ እዚህ የማርከኝ እዚህ እንዳደረስከኝ አስብ፣ አሁንም እኔን ለማማር ቸል እንዳትል፣ አሁንም ምህረትን እፈልገዋለሁ ይላል። ክብር ለኢየሱስ ይሁን። በህይወታችሁ ላይ አዲስ ቀን የሚያመጣላችሁ ብርቱ መሳሪያ ምንድነው ካላችሁ የእግዚአብሔር ምህረት ነው። የእግዚአብሔር ምህረት ነው። ለዛ ነው ብዙ ጊዜ ጥፋት ስታጠፉ የሆኑ ነገሮች ህይወታችሁ ላይ ሲከናወን እግዚአብሔር ሆይ ምህረትህ በኔ ላይ ይሁን ለማለት አቅም የምታጡ ከሆነ ይሄ አይነ ስውሩን ሰውዬ አትጩህ እንዳሉት ሰዎች እንደዚህ አይነት ጠላቶች ከበዋቸዋል ማለት ነው። ብዙ ጊዜ ሰይጣን በምን እንደሚሸውራችሁ ታውቃላችሁ? ምህረት እንዳትጠይቁ ይተናነቃቸዋል። እግዚአብሔር ሆይ ምህረትን ፈልገዋለሁ ለማለት አቅም እንዳይኖራችሁ ያደርጋቸዋል።
ምህረት አዲስ ማለዳን በህይወታችሁ ላይ ይፈጥራል። እነዚህ ሰዎች በዚህ ሰውዬ ህይወት ላይ አዲስ ማለዳ እንዳይመጣ አዲስ ቀን እንዳይመጣ ምንድነው ያደረጉት ካላችሁ ጸጥ በላሉት። ዛሬ ጸጥ እንዳትሉ ላይቭ ላይ ዙም ላይ የምታዩን ሰዎች በሙሉ ድምጻችሁን ከፍ አድርጋችሁ መጮህ ካለባችሁ ማልቀስ ካለባችሁ ድምጻችሁን ከፍ አድርጋችሁ እግዚአብሔር ሆይ ምህረት በእኔ ላይ ይሁን በሉት። ምህረትን እፈልጋለሁ በሉት። በህይወቴ ላይ አዲስ ቀን እንዲፈጠር እፈልጋለሁ። ጨለማው እንዲንከባለል እፈልጋለሁ በሉት። ታረቀ የመለሰ ነፃ እየወጣ ነው ይታያቸዋል። እግዚአብሔር ሆይ ምህረትን እፈልጋለሁ። ምህረት የከበባችሁን ጨለማ በውስጣችሁ ያለውን ጨለማ ዙሪያችሁ ያለውን ጨለማ የመክፈፍ አቅም አለው። ምህረት ወደ ህይወታችሁ ላይ ብርሃን ያመጣል። አዲስ ቀንን ያመጣል። ጨለማን ከህይወታችሁ ላይ ያንከባልላል። አዲስ ተስፋን ያመጣል። አዲስ በርን ይከፍታል። አዲስ ምዕራፍን ይከፍታል። ምን ከተባለ የእግዚአብሔር ምህረት አዲስ ምዕራፍን ይከፍታል። አዲስ ምዕራፍን ይከፍታል። አዲስ ቀንን ያመጣል። አዲስ ማለዳን ያመጣል። እጆቻችሁን ግንባራችሁ ላይ አድርጉ። የከበባችሁ ጨለማ እንዲበተን፣ የያዛችሁ ጨለማ እንዲበተን እግዚአብሔር ሆይ ምህረት በላይ ላይ ይሁን በሉት። ምህረትን እፈልጋለሁ በሉት። ምህረት በላይ ላይ ይሁን። ምህረት በስራዬ ላይ ይሁን። ምህረት በአገልግሎቴ ላይ ይሁን። ምህረት በትምህርቴ ላይ ይሁን። ምህረት በልጆቼ ላይ ይሁን። ምህረት በልጅ ልጆቼ ላይ ይሁን። ምህረት በነገሮቼ ሁሉ ላይ ይሁን በሉት። ምክንያቱም የእግዚአብሔር ምህረት አዲስ ማለዳን በህይወታችሁ ላይ ያመጣል። 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 የእግዚአብሔር ምህረት አዲስ ማለዳን። የእግዚአብሔር ምህረት ብዙ ሰዎችን ነፃ እያወጣ ነው። የእግዚአብሔር ምህረት ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችሁን ስታነቡት ምህረት የሚሰጥ ነገር ነው። እግዚአብሔር ለሆኑ ሰዎች፣ ለሆኑ ግለሰቦች፣ ለሆነ ኔሽን የሚሰጠው ነገር ነው። እግዚአብሔር ጋር ያለ ለሰዎች የሚሰጥ ነገር ነው። ምህረት ጊፍት ነው፣ ስጦታ ነው። ምህረት የእግዚአብሔር ምህረት በላያችሁ ላይ እንዲሆን ለጥቂት ደቂቃዎች ጸልዩ። ምህረትን እፈልጋለሁ። በትዳሬ ላይ ምህረትን እፈልጋለሁ። በስራዬ ላይ ምህረትን እፈልጋለሁ። በአገልግሎቴ ላይ ምህረትን እፈልጋለሁ። በህይወቴ አቅጣጫዎች በሙሉ ላይ ምህረትን እፈልጋለሁ በሉት። ያንተ ምህረት ያስፈልገኛል። አዲስ ቀንን የሚፈጥርልኝ ምህረት ነው። አዲስ ቀንን የሚፈጥርልኝ ምህረት ነው። አዲስ ቀንን በህይወታችሁ ላይ አዲስ ቀንን የሚፈጥርላችሁ ምህረቱ ነው። የእግዚአብሔር ልውና በመካከላችን አለ። እጅግ በጣም የሚደንቅ የእግዚአብሔር መንፈስ በመካከላችን አለ። እዚህ በመሰዊያው ስፍራ ላይ ሆነን እየጸለይን እንገኛለን። የሚደንቅ እሳት በመካከላችን አለ። አምናለሁ አብራችሁን እየጸለያችሁ ያላችሁ ሰዎች ከጥቂት ደቂቃ በኋላ ነቢይ በዚህ ስፍራ ይመጣል። አብረን እንጸለያለን። የእግዚአብሔር እሳት በኃይል ይለቀቃል። ከዚህ ስፍራ ጸጋ ይለቀቅላችኋል። ከዚህ ስፍራ መለኮታዊ ፍጥነት ይለቀቅላችኋል። ከዚህ ስፍራ እግዚአብሔር መለኮታዊ የሆነ ተአምራትን ይለቅላችኋል። የእግዚአብሔር መንፈስ ያገኛችኋል። መንፈስ ቅዱስ አዲስ ነገር ያደርግላችኋል። በየትኛው ጭንቀት ውስጥ ያላችሁ ሰዎች፣ ፍርሃት ውስጥ ያላችሁ ሰዎች ይህ ቀን እግዚአብሔር ለናንተ ያዘጋጀው ቀን ነው። ይህ ቀን እግዚአብሔር ለናንተ ያዘጋጀው ቀን ነው። ክብር ለኢየሱስ ይሁን። ይሄ የ6 ሰዓት የቀጥታ ስርጭት የጸሎት የቀጥታ ስርጭት ሲዘጋጅ አብራችሁን እንድትጸልዩ ብቻ አይደለም። የታመሙ ሰዎች እንዲፈወሱ፣ አጋንንቶች ለቀው እንዲሄዱ፣ ቤታችሁን ለቀው እንዲሄዱ፣ ስራችሁን ለቀው እንዲሄዱ፣ የናንተን ህይወት ለቀው እንዲሄዱ፣ ሽባ የሆኑ ነገሮች ሁሉ እንዲፈወሱ የተዘጋጀ የቀጥታ ስርጭት ነው። ስለዚህ ዛሬ ስትጸልዩ ፈውስ ያገኛችኋል። ስትጸልዩ ጨለማ ለቆ ይሄዳል። ቤታችሁን ከወንድሞቻችሁ ላይ ከስራችሁ ላይ ክፉ ነገር ለቆ ይሄዳል። ክብር ለኢየሱስ ይሁን። እስቲ እኔ እጸልያለሁ በሉ። ዩቲዩብ ላይ ያላችሁ ሰዎች እኔ እጸልያለሁ በሉ። ዛሬ እሳት በቤታችሁ ላይ ይለቀቃል። ክብር ለኢየሱስ ይሁን። ያውላችሁ መንፈሳዊ ነገር ዲስታንስ አይገድበውም፣ ርቀት አይገድበውም። የትኛውም ስፍራ ላይ ብትሆኑ የእግዚአብሔር እጅ ያገኛቸዋል። ዛሬ ከዚህ ከመሰዊያው ስፍራ ላይ ሆነን ነው እየጸለይን ያለ ነው። ከመሰዊያው ስፍራ ላይ ሆነን ነው እሳት እየለቀቅን ያለ ነው። ያው እግዚአብሔር ምስክር ነው ብላችሁ የመጀመሪያ የምትመሰክሩት እናንተ ትሆናላችሁ። የመጀመሪያ የምትመሰክሪው አንቺ ትሆኛለሽ። አሜን እያላችሁ ኮሜንት ሴክሽን ላይ እየጻፋችሁ ያላችሁ ሰዎች፣ አሜን እያላችሁ እየተቀበላችሁ ያላችሁ ሰዎች፣ የዙም ሰርቪስ ላይ እየተቀበላችሁ ያላችሁ ሰዎች ጌታ ዘመናችሁን ይባርክ።
የመጀመሪያ እግዚአብሔር የሚያገኘው አንቺን እንዲሆን ጸልያለሁ። የመጀመሪያ እግዚአብሔር የሚነካው አንተን እንዲሆን ጸልያለሁ። አንተን እንዲሆን ጸልያለሁ። ክብር ለኢየሱስ ይሁን። እኔ ነኝ የመጀመሪያ የምነካው በሉ እስቲ። እኔ ነኝ የመጀመሪያ እግዚአብሔር የሚያገኘኝ። ዛሬ ታሪኬ ይቀየራል። ዛሬ ስሜ ይቀየራል። ዛሬ ነገሬ ይቀየራል። ክብር ለኢየሱስ ይሁን። እጅግ በጣም በሚደንቅ ሁኔታ ታምራትን ያደርግልናል። ጌታ ኢየሱስ ድንቆችን ያደርግልናል። እምነታችን አንድ ነው። ጌታ ኢየሱስ በመካከላችን አለ። እምነታችን አንድ ነው። ዛሬ እንዴት ታምራት ይሆናል ካላችሁኝ፣ እንዴት ድንቅ ይሆናል ካላችሁኝ፣ እንዴት ነገር ይቀየርልኛል ካላችሁኝ፣ ጌታ ኢየሱስ በዚህ ስፍራ ላይ አለ። በምንጸልይበት ስፍራ ላይ አለ። ነቢይ መጥቶ በዚህ ስፍራ በሚናገርበት ስፍራ ላይ ጌታ ኢየሱስ በዚህ አለ። የእግዚአብሔር መንፈስ አለ። አካል ያለብስላችኋል። ክብር ለኢየሱስ ይሁን። አሁን አብራችሁኝ እንድትጸልዩ ብቻ ሳይሆን ልብ ብላችሁ ስሙኝ፣ አብራችሁኝም እንድታገለግሉ ፈልጋለሁ። በዚህ ስፍራ እኛ እያገለገልናችሁ ነው። እናንተ ደግሞ አንድ የምታገለግሉበት መንገድ አለ። ያም እግዚአብሔር በዚህ ቀን ከባድ የሆነ ቀጠሮ ለወንድሞቻችሁ ይዘዋል፣ ለእናንተ ይዘዋል። እግዚአብሔር ከባድ የሆነ ነገር ስለሚለቅ ንገሯቸው፣ ለወንድሞቻችሁ ንገሯቸው፣ ለእህቶቻችሁ እግዚአብሔር ታምራት ያደርግላችኋል እያላችሁ እግዚአብሔር ነገራችሁን ይቀይረዋል እያላችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ጌታ ኢየሱስ ያገኛት በጉድጓድ ላይ ተቀምጣ ውሃ ልትቀዳ ተቀምጣ ያገኛትን ሴት ጌታ ኢየሱስ ትንቢት ከነገራት በኋላ ካገለግላት በኋላ ጉዴን የነገረኝን ላገናኛችሁ ብላ ሄዳ ከተማዋ ላይ የጌታ የኢየሱስ ስም ነገረቻቸው። ያገኘችውን ነገር ሼር አደረገቻቸው። ይዛቸው ለመምጣት ከተማውን ሄዳ ነገረቻቸው። ከተማውን ማየት ፈርታ፣ ሰውን ማየት ፈርታ በፀሐይ የወጣች ሴት ጌታ ኢየሱስ ያገኛት ሰዓት በፀሐይ ሰዎቹ ጋር ሄደች። እምትፈራቸው ሰዎች ጋር ሄደች። ታምራታችሁ እየመጣ ነው፣ ጉዴን የነገረኝን ላገናኛችሁ አለቻቸው። ጉዴን የነገረኝ አለ። ባላችሁበት ስፍራ የእግዚአብሔር እጅ ይነካችኋል። ድምፅ ብቻ ወደ እናንተ ከመጣ ያ ነገር ሕይወታችሁን ይቀይረዋል። ያ ድምፅ ሕይወታችሁን ይቀይረዋል። ያ ድምፅ ሕይወታችሁን ይቀይረዋል። የቀጥታ ስርጭት በሚተላለፍበት ስፍራ በዛው ስፍራ አይደለም ብላችሁ እንዳታስቡ። ምናልባት ያላችሁበት ስፍራ እኛ ካለንበት 100 ኪሎ ሜትር ሊርቅ ይችላል። 1000 ኪሎ ሜትር ርቀት ላይ ሊኖር ይችላል። የተለየም ሀገር ላይ ሆናችሁ ሊሆን ይችላል። ኢሮፕ፣ አሜሪካ ውስጥ ሆናችሁ ሊሆን ይችላል። ይህንን የቀጥታ ስርጭት እየተከታተላችሁ ያላችሁት መቶ አለቃው ጌታ ኢየሱስን እንደዚህ አሉ። ጌታ ኢየሱስ አሉ፣ አንተ ወደኔ ጣራ መግባት አይጠበቅብህም አሉ። ድምፅ ብቻ ከዚህ ሆነ ላካል። ድምፅ ብቻ ከዚህ ሆነ ላካል። የትኛውም ርቀት ፈውሴን እንዳልቀበል አያግደኝም። የትኛውም ርቀት ታምራቴን እንዳልቀበል አያግደኝም። የትኛውም ርቀት ነፃነቴን እንዳልቀበል አያግደኝም። ካባራውስ ፔሬዴቭ ያላማን እንደዚህ የሚያምን ሰው አምሮ ይጸልያል። እንደዚህ የሚያምን ሰው ዛሬ መከራዬን ረሳል፣ ዛሬ መከራዬን እግዚአብሔር እንዳለፈው ያስረሳኛል ብሎ ያመነ ሰው እንደኔ እየተቀጣጠለ ይጸልያል። ወንድሞች ካሏችሁ አብሯችሁ ጸልዩ። ይዛችኋቸው ጸልዩ። ቤታችሁ ውስጥ እየተንቀሳቀሳችሁ ጸልዩ። ረጅም ሰዓት ነው ያለን። ነቢይ በዚህ ስፍራ መጥቶ ደግሞ እንጸልያለን። የእግዚአብሔር እጅ ያገኛቸዋል። ክብር ለኢየሱስ ይሁን። ጸልያለሁ በሉ እስቲ፣ ጸልያለሁ በሉ። ይኸውላችሁ መልካም ተብላ በምትጠራው ስፍራ ላይ አንድ ሽባ የነበረ ሰው ነበር። ወደ መቅደስ በሚገቡ ሰዎች ፊት መልካም በሚባል ስፍራ በአንደኛው መግቢያ ላይ ቁጭ ብለው ሳንቲም የሚለምን ሰው አለ። ገንዘብ ፍርፋሬ የሚለምን ሰው ነበር። በጣም ከባድ ጥያቄ ተሸክሞ የዕለት እንጀራ የምትሆነውን ፍርፋሬ የሚጠይቅ ሰው በእግዚአብሔር መቅደስ ውስጥ ሆኖ ከባድ ጥያቄ ተሸክመዋል። ነገር ግን የሚጠይቀው ጥያቄ ትንሽዬ ነው። አንድ ቀን በልቶ የሚተኛውን ነገር ነው የሚጠይቀው። ጴጥሮስና ዮሐንስ የመጡ ሰዓት ጴጥሮስ እንደዚህ ነው ያለው፣ ብርና ወርቅ የለንም አለው። ነገር ግን አንድ ነገር አለን አለው፣ ያንን እንሰጥሃለን አለው። ምናልባት አንተ ዛሬ በልተ የምትተኛውን ነገር ሊሆን ይችላል እየጠየቅ ያለው። እግዚአብሔር ግን አሁን የምትጠይቀውን አይደለም፣ ከባዱን ጥያቄህን ተመልክቷል። ማንም ሊመልስልኝ አይችልም ብለህ የረሳኸውን ጥያቄ ሰውየው ረስቶታል። ሽባነቱን ረስቶታል።
ከሽባነቴ መነሳት አለብኝ ብሎ እንኳን አይጠይቅም። እነዛ ሰዎች የሽባነቱን ፈውስ ተሸክመው ነው እየገቡ ያሉት። ፈውሱን የያዙን ሰዎች ከሽባዬ ይቀሰቅሱኛል ብሎ አይደለም እየጸለየ ያለው እየጠየቀ ያለው። ትንሽዬ ዛሬ በልቶ የሚተኛውን ጥያቄ ነው እየጠየቀ ያለው። ከባድ ጥያቄ ከጀርባው ተሸክመዋል። ልክ እግዚአብሔር ቀኑ ሲሆን፣ እግዚአብሔር ሲመጣ፣ የእግዚአብሔር ጊዜ ለሱ ሲመጣ እግዚአብሔር ጠይቆ ከብዶት እምቢ ያለውን ጥያቄ ጠይቆ እግዚአብሔር አይመልስልኝም ብሎ የረሳውን ጥያቄ፣ ለሰው የከበደ ሰው ጸልዮለት እንኳን የከበደ ጥያቄ እግዚአብሔር በጊዜው መጣ። ሽባነቱን ከህይወቱ ላይ ነቀለለት። ዛሬ የትኛውም ሽባነት ከህይወታችሁ ላይ ይነቀላል። አሜናችሁ አይሰማኝም፣ አሜናችሁ አይታየኝም። ኮመንት ሴክሽን ላይ አሜናችሁን ማየት ፈልጋለሁ። ዙም ሰርቪስ ላይ ያላችሁ ሰዎች ስትናጠቁ ማየት ፈልጋለሁ። አሜን ስትሉ ማየት ፈልጋለሁ። አሜን ስትሉ ማየት ፈልጋለሁ። ጠይቃችሁ ከብዷችሁ የዘጋችሁት በቃ ከብዶኛል ብላችሁ፣ ይሄ ለሰውም ከባድ ነው። እግዚአብሔር የዚህን ያክል አይወደኝም፣ የዚህን ያክል ታምራት ሊያደርግልኝ አይችልም፣ ለገሌ አድርጓል ለኔ ግን ሊከብደው ይችላል ብላችሁ ያስቀመጣችሁትን ጥያቄ ያው እግዚአብሔር ምስክር ነው ብላችሁ ዛሬ አዋራውን እያራገፈ ረስታችሁ ያስቀመጣችሁትን ነገር ጥያቄያችሁን እየቀሰቀሰ የረሳችሁትን ጥያቄ ለዚህ ነገር ጸልዬ ነበር እንዴ እስክትሉ ድረስ እስክትደነቁ ድረስ እግዚአብሔር ቤታችሁን በታምራት ይሞላዋል። እግዚአብሔር ቤታችሁን በታምራት ይሞላዋል። አሜን 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 አሜን። ይሁንላችሁ። ይህ ቀጥታ ስርጭት ከመሰዊያው ስፍራ ሆኖ ነው እየተላለፈላችሁ ያለው። ከመሰዊያው ስፍራ ብዙ ሺህ ሰዎች እግዚአብሔር ታምራት አድርጎላቸው በመሰከሩበት ስፍራ፣ የእግዚአብሔር ስም ከፍ በሚልበት ስፍራ፣ ጌታ ኢየሱስ በሚጠራበት ስፍራ፣ የእግዚአብሔር ደጅ በሆነ ስፍራ፣ ከዛ ስፍራ ሆነን ነው ትንቢታዊ ድምፅ ወደ እናንተ እያስተላለፍን ያለን። ሕያው እግዚአብሔር ምስክር ነው የምላችሁ፣ ይሄ ቀን አያልፋችሁ፣ ይሄ ቀን አያልፋችሁ። የታምራቴ ቀን ነው በሉት። የታምራቴ ቀን፣ ይሄ ቀን የተአምራቴ ቀን ነው። ካላቦሽ ፓላካዳ ራንዶስ ተከል ትረፈከ ደፒያላማን ላሞስ ሳፍራኒኮ ፋላዲያላማን። ይሄ የታምራቴ ቀን፣ የኔ ቀን፣ የኔ ቀን ነው፣ የኔ ቀን ነው፣ የኔ ቀን ነው። ብዙ የቀጥታ ስርጭቶችን በአጋጣሚ ገብታችሁ ተከታትላችሁ ሊሆን ይችላል። አንድ ለነግራችሁ የምፈልገው ነገር ይሄንን የቀጥታ ስርጭት ስትቀላቀሉ በአጋጣሚ አይደለም የተቀላቀላችሁት፣ መለኮታዊ ፕሮግራም ስለሆነ ነው ለእናንተ። ብዙ ስፍራ በአጋጣሚ እንደተገኛችሁት አይደለም እዚህ ስፍራ በአጋጣሚ የተገኛችሁት። እግዚአብሔር ወደ በረከታችሁ እየገፋ ነው ወደዚህ ያመጣችሁ፣ ወደ በረከታችሁ እየገፋ ባላውሽ ካፋራዲያ ላማንዴ ካሊዞ ፋራዲያ ላማንዴ። ዛሬ ለእናንተና ለቤታችሁ የታምራት ቀን ይሆናል። ለእናንተና ለቤታችሁ የድንቅ ቀን ይሆናል። ክብር ለኢየሱስ ይሁን። ፌስቡክ ላይ ያላችሁ ሰዎች ሼር አድርጉት ፕሊዝ። ይህንን የቀጥታ ስርጭት ነቢይ ከመምጣቱ በፊት ዙም ሰርቪስ ላይ ያለንም፣ ፌስቡክ ላይ ያለንም፣ ዩቲዩብ ላይ ያለንም እየጸለይን መብዛት አለብን። ዛሬ የሚባረኩ ሰዎች መብዛት አለባቸው። ታሪካቸው የሚቀየሩ ሰዎች መብዛት አለባቸው። ስለዚህ ሼር አድርጉት። ይህን የቀጥታ ስርጭት ላይክ እያደረጋችሁት ሼር አድርጉት። ለወንድሞቻችሁ ሼር አድርጉት። ራካታሊ ፋራዲያኖሽ ባላካዳፋ ፌላ ፕራኮሽ ፔሌዴፊያላማን ሌፕራካዳፊያለው ሳፕራካፋላዲያላማን። ሃሌሉያ! እግዚአብሔር መልካም ነው። የተወደዳችሁ እግዚአብሔር ቤተሰቦች ዛሬም በማለዳ ተሰብስበን ድምፃችንን ከፍ አድርገን እግዚአብሔርን ልናመሰግን ለዚህ ሰዓት ስለበቃን እግዚአብሔር ዛሬም ስሙ ይባረክ። ዛሬም እንደተለመደው በጸሎት ወደ እግዚአብሔር ፊት ቀርበናል።
ጸሎታችንን ግን ከመጀመራችን በፊት የተወሰኑ የእግዚአብሔር ቃሎችን እናነባለን። ከዚያም ወደ ጸሎታችን እንገባለን። በመጀመሪያ የምናነበው የእግዚአብሔር ቃል በኢሳይያስ 43 ቁጥር 19 ላይ እንደዚህ ይላል፣ እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ ላይ መንገድን በበረሃም ወንዞችን አደርጋለሁ ይላል እግዚአብሔር ቃል። ሃሌሉያ! እግዚአብሔር ስሙ ይባረክ። ዛሬ ከትላንት የተለየ አዲስ ቀን ነው። የእግዚአብሔር ቃል ደግሞ ሲናገር ማለዳ ማለዳ አዲስ ነው ይላል። የእግዚአብሔር ታማኝነት እጅግ ብዙ ነው በሕይወታችን ላይ። እግዚአብሔር መልካም ነው። እግዚአብሔር በመከራ ቀን መሸሸጊያ ነውና፣ ስለዚህ እግዚአብሔርን እያመሰገንን የዛሬ ጸሎታችንን እንጀምራለን። በዛሬው የጸሎት ጊዜያችን እግዚአብሔር በምናመሰግንበት ወቅት በተለያዩ ጉዳዮች ውስጥ እያለፍን ልንሆን እንችላለን። በልዩ ሁኔታዎች ውስጥ እያለፍን ልንሆን እንችላለን። ነገር ግን አንድ ነገር ልናውቅ ይገባል። እግዚአብሔር መልካም ነው። ምንም አይነት ነገር ቢከሰት፣ በሕይወታችን ምንም ነገር ቢወጣ ቢገባ፣ የእግዚአብሔር መልካምነት ግን አይለወጥም። እግዚአብሔር በመከራ ቀን መሸሸጊያችን ነው። እርሱን የሚታመኑትን ያውቃቸዋል። ቸር ነውና ምሕረቱም ለዘላለም ነውና እግዚአብሔርን አመስግኑት ተብሎ ተጽፏል። ስለዚህ ወዳጆቼ እግዚአብሔርን እጅግ ልናመሰግነው ይገባል። ጸሎታችንን እንዲህ ብለን እንጀምራለን። እግዚአብሔር አባታችን ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንተ ድንቅ አባት ነህ። አንተ መልካም አባት ነህ። አንተ የፍቅር አባት ነህ። እግዚአብሔር ሆይ ቸርነትህ አያልቅም፣ ምሕረትህ አያልቅም። አንተ መልካም ነህ። መልካምነትህን በኢየሱስ ክርስቶስ ስም በሕይወቴ ላይ ዛሬም አልተለወጠም ብዬ አውጃለሁ። እግዚአብሔር ሆይ በኢየሱስ ስም አመሰግንሃለሁ። ስምህ ይባረክ። አመሰግንሃለሁ እግዚአብሔር ሆይ። አንተን ለማመስገን ምክንያቶች አልደረድርም፣ ምክንያቶች አላጣም። እግዚአብሔር ሆይ አንተ ብርሃኔና መድኃኒቴ ነህ። የሚያስደነግጠኝ ማን ነው? ጠላቶቼ ሥጋዬን በሚበሉበት ጊዜ፣ እግዚአብሔር ሆይ መጥፊያዬ በቀረበ ጊዜ እነርሱ ተሰናክለው ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍ ቢነሳብኝ። እግዚአብሔር መልካም ነው። የተወደዳችሁ የእግዚአብሔር ቤተሰቦች ዛሬም በዚህ ማለዳ ተሰብስበን ድምፃችንን በእግዚአብሔር ፊት ልናሰማ፣ እግዚአብሔርን ልናመሰግን ስለበቃን እግዚአብሔርን ልናመሰግነው ይገባል። እግዚአብሔር ማለዳ ማለዳ አዲስ ነው ይላል። ታማኝነቱ እጅግ ብዙ ነው ይላል። እግዚአብሔር ስሙ ይባረክ። የእግዚአብሔር ቃል እንደዚህ ይላል፣ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችሁማል ይላል የእግዚአብሔር ቃል። ማርቆስ ወንጌል ምዕራፍ 11 ቁጥር 24 ላይ። ይሄ ቃል ዛሬ በሕይወታችሁ ላይ ዛሬም ታማኝ ነው። በዛሬው ጸሎት ጊዜያችን እግዚአብሔርን እናመሰግናለን። እግዚአብሔር በተለያዩ ስፍራዎች ውስጥ እያለፍን እንኳን ቢሆን እግዚአብሔር አምላክ ከኛ ጋራ ነው። በጌታ በኢየሱስ ስም እግዚአብሔር ሆይ አንተ ድንቅ አባት ነህ። አንተ መልካም አባት ነህ። ቸርነትህ አያልቅም። እግዚአብሔር ሆይ ስምህ ይባረክ። ምሕረትህ አያልቅም። እግዚአብሔር ሆይ እንደ መዝሙረኛው ዳዊት እንደዚህ እንላለን ዛሬ፣ እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስደነግጠኝ ማን ነው? እግዚአብሔር የሕይወቴ መታመኛዬ ነው፣ የሚያስፈራኝስ ማን ነው? ይላል የእግዚአብሔር ቃል መዝሙረ ዳዊት ምዕራፍ 27 ላይ። አባት ሆይ በኢየሱስ ስም መውጣትና መግባቴ በአንተ የተጠበቀ ስለሆነ አመሰግናለሁ። ትላንትናን ስላሳለፍከኝ ዛሬን እንድመለከት እግዚአብሔር ሆይ ዛሬ ላይ ለክብር ስላቆምከኝ ስምህ ይባረክ። ይህንን ያደረግኩት በራሴ ጉልበት እንዳልሆነ አውቃለሁ። አንተ ጃሆቫ ጃይራ የአቅርቦት አምላክ፣ አንተ ማስተዋሌ፣ ብርታቴ፣ ጥበቤ፣ መከታዬ፣ ሁሉን ክፉን ያመለጥኩብህ መታመኛዬ፣ አንተን አከብረሃለሁ። ምስጋናን የሚሰዋ ያከብረሃል ተብሎ እንደተጻፈ ዛሬ በምስጋና የፊት የጠላት ቅጥር እንዲፈርስ ጸልያለሁ። ከአስጨናቂ የኑሮ ውጣ ውረድ የምሸሸግበት አለቴና አምባዬ አንተ ነህ። በራሴ ብርታት እዚህ አላደረስከኝም፣ በጸጋህ ግን አቁመኸኛል። ስምህ የተባረከ ይሁን ለዘላለም። አባት ሆይ ጌታ ሆይ ታሪክን የምትቀይር አምላክ ስለሆንክ አመሰግንሃለሁ። የት ደረሰ የሚሉኝ ሰዎች ሁሉ እያዩ የተስፋ ቃል በሕይወቴ ላይ እንደሚፈጸም አምናለሁ። እግዚአብሔር ሆይ የታመንክ የአብርሃም የይስሐቅ የያዕቆብ አምላክ ረዳቴ ስለሆንክ ክብር ላንተ ይሁን በኢየሱስ ስም። ዛሬ አዲስ ጉልበት፣ አዲስ ክብር፣ አዲስ የደስታ ቀን በሕይወቴ ላይ ስለጨምርክልኝ እግዚአብሔር ሆይ አንተ የታመንክ አምላክ ሆይ ስምህ ይባረክ። ዳዊት በመዝሙረ ዳዊት ላይ 126 ቁጥር 1 ላይ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ እጅግ ደስ አለን እንዳለ
ዛሬ በሕይወቴ ላይ የሆነውን የጠላት ዘረፋ፣ የጠላት የበዘበዘብኝን ነገሮችን ሁሉ የምታስቆምበት ቀን ይሁን እግዚአብሔር ሆይ። በበሽታ በጭንቀት በኪሳራ የተወሰዱብኝ ሰላሜ፣ ጤንነቴን፣ በረከቴን በ7 እጥፍ ዛሬ እንደምታስመልስልኝ አምናለሁ። እጮሃለሁ በአንተ ፊት እግዚአብሔር ሆይ ነገሮቼን ዛሬ እንደምታስመልጥልኝ አምናለሁ። የእግዚአብሔር ቃል በኢሳይያስ 53 ላይ በእርሱ ቁስል እኛ ተፈወስን ተብሎ እንደተጻፈ ዛሬ በዚህ ቀን በደምህ በኢየሱስ ክርስቶስ በሰውነቴና በነፍሴ ውስጥ ያለ ማንኛውም በሽታ ቢኖር በአንተ ኃይል እንዲነቀል በኢየሱስ ስም ጸልያለሁ። ዛሬ የሚረዳውን ያንተን እጅ ፈልጋለሁ። ኃይልህ ያለበትን በረከት ያለበትን እጅህን ዘርጋልኝ እግዚአብሔር ሆይ። አንተ የሕይወቴ ጌታ ነህና ከሞት ጥላ ታወጣለኛለህ። ያላንተ ማንም የለኝም። መታመኛዬና ከፍታዬ አንተ ነህ። ጌታ ሆይ በመጽሐፈ ዘካርያስ ምዕራፍ 2 ቁጥር 5 ላይ እኔ በዙሪያዋ የእሳት ቅጥር ሆንላታለሁ በውስጧም ክብር ሆንላታለሁ ብለሃል። ዛሬ በቤቴ ዙሪያ በልጆቼ ዙሪያ እግዚአብሔር ሆይ በእስራኤል ዙሪያ ይህ የእሳት ቅጥር እንዳደረክ በእኔም ላይ እንድታደርግ ጸልያለሁ። የትኛውም ጨለማ ፕሮግራም፣ የትኛውም የጠላት ቀስት በቤቴ ላይ ጌታ ሆይ አይሰልጥን። አንተ አሸንፍልኝ። ቤቴ በአንተ መንፈስና በአንተ ሰላም ይውላ። ልጆቼን ለአንተ ሰጥቻለሁ። እናቴን፣ አባቴን፣ ቤተሰቤን፣ ወንድሜን፣ እህቴን፣ ባለቤቴን ሁሉን ለአንተ አደራ አሳልፌ እሰጣለሁ። ያለኝን ንግድ፣ ያለኝን ስራ እግዚአብሔር ሆይ ጠላት ሊበላው የሚፈልገውን ህይወቴን፣ ሊያጠፋው የሚፈልገው ነፍሴን ለአንተ አደራ አሳልፌ እሰጣለሁ። በመንገዳቸው ሁሉ የአንተ መላእክቶች እንዲጠብቁኝ በኢየሱስ ስም ጸልያለሁ። ከክፉ ሰው ተንኮል፣ ከዓለም ፈተናና ከስህተት መንገድ በኢየሱስ ስም ሰውረኝ። አንተ እርዳታዬና ኃይሌ ነህ አባቴ ሆይ። ይሄን ጸሎት ከኔ ጋር አብረው የሚጸልዩ ማንኛውንም ኤርትራውያን፣ ኢትዮጵያውያን አብረውኝ በእምነት ቁጭ ያሉ ሰዎች እግዚአብሔር ሆይ ቀሪ ዘመናቸውን፣ ቀሪ ቀኖቻቸውን በአንተ በረከት እንድትሞላላቸው ዛሬ በኢየሱስ ስም ጸልያለሁ። ይሄን ትንቢታዊ ቃል በላያቸው ላይ በኢየሱስ ስም አውጃለሁ። የጨለማ ሐሳብ ይፍረስ። አንተ ከፊታቸው ቅደም። ሎጥን ከጥፋት እንዳወጣኸው እኛንም በኢየሱስ ስም ከክፉ አውጣን። እግዚአብሔር ሆይ ዛሬ ወደ ስራዬና ወደ እንቅስቃሴ ስሰማራ ያንተ ሞገስ እንደ ጋሻ ይክበበኝ። እግዚአብሔር ሆይ በቃልህ መዝሙረ ዳዊት ምዕራፍ 5 ቁጥር 12 ላይ አንተ ጻድቁን ተባርከዋለህና እንደ ጋሻ በሞገስህ ትከልለዋለህ ይላል። በሰዎች ፊት፣ በገዢዎች ፊት፣ በጠላቶች ፊት ያንተ ልዩ የሆነ ሞገስ በእኔ ላይ ይገለጥ። እንቅስቃሴ ሁሉ የድል ይሁን። መላእክትን ልከህ ሎጥን ከጥፋት ሰፈር እንዳወጣኸው እኔንም ከውድቀት ከኪሳራና ከጥፋት መንገዴ በኢየሱስ ስም እጄን ይዛ አስመልጠኝ አባት ሆይ። ወደ በረከት፣ ወደ ስኬት፣ ወደ ታላቅነት ስፍራ አንተ ወዳለህበት የክብር ሕይወት፣ አንተ ወደምትገኝበት የቀኝ ሕይወት እግዚአብሔር ሆይ አሰማራኝ። መልካም እረኛ ነህ አንተ። ወደ መልካሙ በር ታሰማራኛለህ እግዚአብሔር ሆይ። የተወደድከው እረኛ ነህ። ብጠፋ እንኳን መንገዴን ታውቃለህ እግዚአብሔር ሆይ። ስራዬንና ውጤቴን ላንተ አሳልፌ እሰጣለሁ። ቢዝነሴን ላንተ አሳልፌ እሰጣለሁ። የኔ ፋይናንስ ያለበትን ቦታ በሙሉ ላንተ አሳልፌ እሰጣለሁ። አንተ እግዚአብሔር ሆይ ከሌለ ባዶ ከሆነ ስፍራ ውስጥ ታወጣኛለህ። አንተ ወዳለህበት ወደ ከበረና ወደ ተባረኩበት መንገድ ታሰማራኛለህ። ጌታ መንፈስ ቅዱስ ሆይ ዛሬም እንደ ትላንቱ፣ ዛሬም እንደ ጥንቱ፣ እንደ ሁል ጊዜው ወደ አንተ የቅድስና ዙፋን እቀርባለሁ። ልቤን እንድትቆጣጠረው፣ የሐሳቤን ጭንቀቴን ሁሉ ጸጥ እንድታረገው እግዚአብሔር ሆይ እለምንሃለሁ። አንተ መልካም እረኛ ነህ። መጽሐፍ ቅዱስ በምሳሌ ምዕራፍ 4 ቁጥር 23 ላይ የሕይወት መውጫ ከእርሱ ነውና ልብን አጥብቀህ ጠብቅ እንደሚል ልቤን ካንተ ውጪ ማንም እንዳይገዛው ላንተ አሳልፌ እሰጣለሁ። አምላክ ሆይ እንደ መዝሙረኛው ዳዊት እግዚአብሔር ሆይ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስን በውስጤ አድስ ብሎ እንደጻፈ እግዚአብሔር ሆይ ዛሬም እጮሃለሁ። ልቤን እንድቀይረው፣ አይምሮዬን እንድቀይረው እግዚአብሔር ሆይ በአንተ ፊት እደፋለሁ። መሪህን በኢየሱስ መሪነትን በእኔ ሕይወት ላይ ግለጥ። የምገባባቸውን ቦታዎች በሙሉ አንተ በመንፈስ ተቆጣጠር እግዚአብሔር ሆይ። ወዴት መሄድ እንዳለብኝ፣ ቤት በኩል ብሄድ ስኬታማ እንደመሆን፣ ቤት በኩል ብሄድ ጌታ ሆይ ጠላት የኔን ሕይወት የማይበዘብዝበትና መልካም የሆነ መንገድ እንደሆነ አንተ አስታውቀኝ እግዚአብሔር ሆይ። መንፈስህ በጥበብ ይገለጥ በእኔ ላይ። መንፈስህ በኃይል በብርታት በእኔ ላይ ይገለጥ ጌታ ሆይ። አሁን ካለውበት ከየትኛውም የህይወት ጥያቄ፣ የትኛውም የማይፈታ የሚመስል የጭንቀትና ቋጠሮና ከየትኛውም የጨለማ
አሰራር በኢየሱስ ስም ነፃ እንድታወጣኝ ማጽናሃለሁ። ጌታ ሆይ የእግዚአብሔር መንፈስ የጌታ መንፈስ ባለበት በዚያ አርነት አለ፣ ነፃነት አለ እንደሚል እግዚአብሔር ዛሬ በሕይወቴ ላይ አርነትን፣ ነፃነትን አውጃለሁ። በኢሳይያስ መጽሐፍ ምዕራፍ 10 ቁጥር 27 ላይ እንደተጻፈው ከቅባቱ የተነሳ ቀንበሩ ይሰበራል እንደሚል ዛሬም በኢየሱስ ስም ባንተ ቅባት በላይ ላይ ይፍሰስና የጠላት ቀንበር ሁሉ ይበጣጠስ። የህመም ቋጠሮ፣ የዕዳ ቋጠሮ፣ የብቸኝነትና ተስፋ መቁረጥ ቋጠሮ ባንተ የሥልጣን ስም በኢየሱስ ስም ዛሬ ይበጣጠስ። አንተ ነፃ ካወጣኸኝ እኔ ነፃ ሆናለሁ። እግዚአብሔር ሆይ አንተ የሕይወቴ እረኛ ነህና ሁል ጊዜ ታስፈልገኛለህ። እግዚአብሔር ቃል በመዝሙረ ዳዊት 23 ላይ እንዳስተማርከኝ እግዚአብሔር እረኛዬ ነው የሚያሰጣኝም የለም፣ በለመለመ መስክም የምታሳድረኝ፣ በእረፍት ውሃም የምትመራኝ፣ ነፍሴንም የምታሳርፋት አንተ ነህ። እግዚአብሔር ሆይ ጌታ ሆይ በዚህ ውክብ ባለ ዓለም ውስጥ ያንተን ድምፅ ብቻ እግዚአብሔር ሆይ መስማት ፈልጋለሁ። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ ይከተሉኝማል እንዳልክ እግዚአብሔር ሆይ ዛሬ የተንኮልን፣ የክፋትን፣ የጭንቀትን ድምፅ እንዳልከተል ነገር ግን የጠላትን ውሸት እንዳልሰማ ጆሮቼን አንተ ክፈት በኢየሱስ ስም። የእረኛ ድምፅ መንገዱ ይሄ ነው፣ በእርሱ ሂድ ሲለኝ ለመስማት ዝግጁ እንደሆን አንተ እረኛዬ በምትመራኝ መንገድ ታዝዤ እንድሄድ ያንተን በጎነትና ምሕረት በሕይወቴ ዘመን ሁሉ እንዲከተለኝ እግዚአብሔር ሆይ እኔም በአንተ ቤት ለዘላለም እንድኖር እግዚአብሔር ሆይ ኃይልህን አስታጥቀኝ፣ ብርታትን ጨምርልኝ። አንተ መልካም አባት ነህ፣ ምሕረትህ ለዘላለም የሆነ አምላክ ነህ። በጨለማ ውስጥ ሳለው ብርሃን የሆንከኝ፣ በሞት ውስጥ ሳለው እግዚአብሔር ሆይ ያልተውከኝ፣ በዛ በምድረ በዳ ያልተውከኝ እግዚአብሔር ሆይ ስምህ ይባረክ። ዛሬ አዲስን ጸጋ ስላስታጠቅከኝ፣ አዲስን ጉልበት ስለሰጠኝ፣ ከፊቴ ቀድመ ስለወጣ ስምህ ይባረክ። መንፈሴ ባንተ ምክንያት ነፃ ሆናለች፣ ነፍሴም ባንተ ቁጥጥር ስር ሆናለች። እግዚአብሔር ሆይ ስምህ ይባረክ። የናዝሬቱ ኢየሱስ ቅዱስ ቅዱስ ኢየሱስ ስምህ ይባረክ። አመልክሃለሁ፣ ዘወትር አመልክሃለሁ። ዘወትር ተመስገን ለማለት አፌን እከፍታለሁ። በማለዳ በሆነልኝ ባልሆነልኝ ነገር ሁሉ ላይ እግዚአብሔር ሆይ ስምህን እባርከዋለሁ። እግዚአብሔር ሆይ ለአንተ በተአምራት በድንቅ እግዚአብሔር ሆይ ስምህን እባርከዋለሁ። አንተ ኃያል አምላክ ነህ። ስራህን አይቻለሁ፣ ስራህን ስትገልጠው አይቻለሁ። እግዚአብሔር ሆይ ያየች ነፍስ ትመሰክራለች። አይቻለሁ ኃያልነትህን፣ አቅምህን ተገልጦ እግዚአብሔር ሆይ አይቻለሁ። በመስጋና ውስጥ ያለውን ድል አውቃለሁ። አንተን በማክበር ውስጥ ያለውን ድል አውቃለሁ። ሃሌሉያ። እግዚአብሔር ሆይ ያልተውከኝ አምላኬ፣ ያልጣልከኝ አምላኬ ጌታ ሆይ በእኔ አቅም ሳይሆን በአንተ ጉልበት ነው ብዬ መሪውን ሳስጨብጥህ ወዴት እንደመራኸኝ አውቃለሁ። ከዛ ክፉ ከጨለማ መንደር ያወጣኸኝ አምላኬ ዛሬም ላንተ ምስክር ነኝ። ቅዱስ እግዚአብሔር ሆይ ዛሬ በዚህ ማለዳ የገዛ ፍቃዴንና ምርጫዬን ይዤ ወደ አንተ ቅዱስ መሠዊያ መጥቻለሁ። ሐዋርያው ጳውሎስ በሮሜ ምዕራፍ 12 ቁጥር 1 ላይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስን መስዋዕት አድርጋችሁ አቅርቡ እንዳለ ዛሬ ማንነቴን ላንተ አሳልፌ እሰጣለሁ። ጌታ ሆይ አእምሮዬን፣ ስሜቴንና አካሌን ላንተ ሰጥቻለሁ። ዛሬ የራሴ አይደለሁም፣ በአንተ ውድ ደም የተገዛው ባሪያ ነኝ። እንደ አብርሃም ይስሐቅን ለመስዋዕት እንዳቆመ እኔም ለሕይወት ያለኝን የሙጥኝ ያለ ስሜትና ጭንቀት በመሠዊያህ ላይ አኖራለሁ። እሳትህ ከሰማይ ይውረድና ይህን መስዋዕት በኢየሱስ ይቀበል። ማንነቴን ቀድሰ ለክብርህ ዕቃ አድርገኝ። አባቴ ሆይ በራሴ ጥበብ የገነባሁት ሁሉ እንዲፈርስ ጸልያለሁ። በራሴ የገነባሁት ነገር ሁሉ ሲፈርስ አይቻለሁ። በመዝሙረ ዳዊት ምዕራፍ 127 ቁጥር 1 ላይ እግዚአብሔርም ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይለፋል ተብሎ እንደጻፈ ያለ አንተ ድካሜ ሁሉ ትርጉም እንደሌለው አምኛለሁ። እግዚአብሔር ሆይ ለካ ያለ አንተ መሮጥ መጨረሻው ድካም ነው። እግዚአብሔር ሆይ ያለ አንተ ማሰብ ግራ መጋባት ነው። ዛሬ የሕይወቴን ግንባታ ላንተ አስረክቤያለሁ። ቤቴን አንተ ስራ፣ ትዳሬን አንተ ጠግን፣ ስራዬን አንተ መርቀው። እኔ ከመሪነት ወርጄ አንተ በዙፋኑ ላይ እንድትቀመጥ ለምንሃለሁ። እኔ እግዚአብሔር ሆይ ልደብዝዝ፣ ልጥፋ፣ አንተ ግን በላይ ላይ ንገስ፣ ታይበት። እኔ ዝቅ ልበል፣ አንተ ግን ከፍ በልበት። ኢየሱስ ሆይ
በዮሐንስ 15 ቁጥር 5 ላይ ያለ እኔ ምንም ልታደርጉ አትችሉም ብለህ ተናግራል። እውነት ነው። ይህንን ቃል ዛሬ በነፍሴ ውስጥ አትሜዋለሁ። እኔ ዛሬ ባዶ ነኝ፣ ነገር ግን ያንተ ሙላት የሚያስፈልገኝ ባዶ ዕቃ ነኝ፣ መሸከሚያ ነኝ። የራሴን ድካም አምኜ እሸነፍልሃለሁ። ያንተ ኃይል በእኔ ላይ እንደሚገለጥ አምናለሁ። በውስጤ ያለውን የኩራት፣ የትዕቢት፣ የራስ ወዳድነት፣ የፍርሃት ይሄን ስሜት ሁሉ በኢየሱስ ስም ባንተ ፊት አፈሳለሁ። አንተ ተረከበው። ባዶ ዕቃ አድርገኝና በመንፈስ ቅዱስ ቅባት ዛሬ ሙላኝ። ዛሬ የምናገረው ቃል ያንተ ብቻ ይሁን። አንተ የምትስማማበት፣ አንተ የምታስብበት፣ ያንተ ፍቃድ የሚሟላበት በመሄድበት መንገድ ሁሉ አንተ ምራኝ። የምነካውን ነገር ሁሉ አንተ ያዝ። በባዶነቴ ውስጥ ያንተ ታላቅነት ዓለምን እንዲያይ እለምንሃለሁ። እግዚአብሔር ሆይ በእኔ ላይ ተገልጠ ሰው ሁሉ ይህ እውነት በዚህ ሰውዬ ላይ እግዚአብሔር እየተጠቀመ ነው፣ እውነት በሱ ህይወት ላይ የእግዚአብሔር እጅ እየተንቀሳቀሰች ነው ብሎ ይመስክር። እግዚአብሔር ሆይ አሕዛቦች፣ አንተን የማያውቁ ሰዎች በእኔ ላይ ተንጸባርቀህ ሲያዩ በኢየሱስ ስም አንተን ያክብሩ። እንደ መስታወት መጋረጃ እንደሌለው እግዚአብሔር ሆይ የኔን ህይወት ውስጥ ያንተ ህይወት ተንጸባርቆ ይመልከቱ። እግዚአብሔር ሆይ በመዝሙረ ዳዊት ምዕራፍ 37 ቁጥር 5 ላይ መንገድህን ለእግዚአብሔር አሳልፈህ ስጥ፣ በእርሱም ታመን፣ እርሱም ያደርግልሃል የሚለውን የተስፋ ቃል ዛሬ ቀሪ ዘመኔን ለአንተ ሰጥቻለሁ። የምረግጠውን መሬት ሁሉ አንተ በኢየሱስ ስም ቀድሰው። እግሬ ከፈቃድህ ውጪ እንዳይራመድ፣ ልቤ ከአንተ ሐሳብ ውጪ እንዳይታመን በኢየሱስ ስም ተቆጣጠረኝ። ወደማላቀው ነገር ስጓዝ አንተ ቀዳሜ ይሁን። ጠላት አጥምዶ ወጥመዱን ቢዘረጋ አንተ መውጫውን ታውቃለህና አንተ መምራት በሚያስፈልግ መንገድ ሁሉ ምራኝ። መሰናክል ቢገጥመኝ አንተ ድልድይ ትሆነኛለህ። ሕይወቴን እንደ መጽሐፍ ክፈተውና ታሪኬን በእኔ ላይ ጻፍበት በኢየሱስ። የወደድከውን አድርግ። እግዚአብሔር ሆይ አንተ እንደተናገርከው አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ እንደተጻፈ ዛሬ በኢየሱስ ስም ራሴን ለአንተ አስረክባለሁ። መለኮታዊ ሰላም በውስጤ እንዲነግስ በኃይል አውጃለሁ። ከእንግዲህ ነገ ምን ይበላል ምንስ ይጠጣል ብዬ አልጨነቅም። ምክንያቱም የሕይወቴ ባለቤት አንተ ነህ። ባለቤትነቱን ለአንተ አሳልፌ ሰጥቻለሁ። ቤተሰቤን፣ ልጆቼን፣ ኑሮዬን በሚያስተማምን እጅ ላይ አኖሬያለሁ። ከዚህ በኋላ ስለነሱ አልጨነቅም። ከዚህ በኋላ ስለኔ ሥራ፣ ስለኔ ጉዳይ አልጨነቅም። እግዚአብሔር ሆይ ጥበቃህ እንደ እሳት ቅጥር ይክበበኝ። ለዚህ ታላቅ የሰላም ኪዳንህ ደግሞ አመሰግንሃለሁ። እግዚአብሔር ሆይ የኔ የሆነውን ነገር ሁሉ መላኮችን ልከህ እሳትህን ልከህ መንፈስህን ጌታ ሆይ መርተህ ስለምትጠብቀኝ ወዴት መሄድ እንዳለብኝ፣ ቤተሰቤን እንዴት መምራት እንዳለብኝ፣ አገልግሎቴን እንዴት መቀጠል እንዳለብኝ፣ እንዴት መጸለይ እንዳለብኝ ሁሉ ሳይቀር እግዚአብሔር ሆይ ስለምትመራኝ እግዚአብሔር ሆይ እስራኤልን በምድረ በዳ በሌሊት በእሳት አምድ በቀን ደግሞ በዳመና ስትመራ የከረምክ አባት ሆይ ዛሬ እኔን ለመምራት አያቅትም። ምልክትን ትልካለህ፣ ሰላምን ትልካለህ። እግዚአብሔር ሆይ አባት ሆይ ስለምታደርገው መልካምነት አመሰግናለሁ። የሰራዊት ጌታ እግዚአብሔር ሆይ ዛሬ ማለዳ ከማንኛውም ምድራዊ ድምፅ ይልቅ ያንተን ድምፅ፣ ከማንኛውም ምድራዊ ጉዳይ ይልቅ ያንተን መንግሥት አስቀድሜያለሁ። በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግሥት ጽድቁንም ፈልጉ፣ ይህም ሁሉ ይጨመርላችኋል፣ የቀረው ሁሉ ይጨመርላችኋል ብለሃል። ጌታ ሆይ ዛሬ ልቤ መሻት የሚጨመረው ጌታ ሆይ ባለኝ ነገር ላይ ሳይሆን አስቀድሜ በምፈልገው በአንተ በመንግሥት ውስጥ እንደሆነ አውቃለሁ። በንግግሬ ላይ አንተ ቅደም። የምፈልገው ነገር ሁሉ በአንተ ፍላጎትና በአንተ ፈቃድ ላይ የተመሰረተ እንዲሆን እግዚአብሔር ሆይ አስቀድሜ ያንተን ፍላጎት ያንተን የውስጥ ሐሳብ ረዳ ዘንድ የልቦና አይኖቼን ክፈት። ቃላቶቼ የሰውን ልብ የሚጠግኑ ያንተን ፍቅር የሚገልጡና እውነትን የሚያሳዩ ይሁኑ። አባት ሆይ በሐሳቤ ላይ አንተ ቅደም። አይምሮዬ በክፉ ሳይሆን በአንተ ቅድስና ይሞላ። መንፈስ ቅዱስ ሆይ ዛሬ ጥቅሜን ሳይሆን ክብርህን፣ የራሴን ፍላጎት ሳይሆን ያንተን ፈቃድ የማስተናግድ እንደሆን ያንተን ፍላጎት ያንተን ሐሳብና መሻት የምረዳና የምፈልግ ሰው እንደሆን እርዳኝ። አምላኬ ሆይ በገንዘብ በስራይ ጉዳይ አንተ ቅደም። በሚያስፈልገኝ ነገር ሁሉ ላይ አንተ ሙላበት። በጎደለው ነገር ሁሉ ላይ አንተ ተካበት። እግዚአብሔርን ከሀብትህ አክብረው፣
ከኤፍሬም ሁሉ በኩራትህ ጎተራህም እጅግ ይሞላል ተብሎ እንደጻፈ የድካሜን ውጤት የሀብቴን በኩራት ላንተ ለማክበር ላንተ ለመጠቀሚያ ይሁን። እግዚአብሔር ሆይ ስራዬን ለራሴ ዝና ሳይሆን አገልግሎቴን ለራሴ በረከት ሳይሆን ላንተ አደርገዋለሁ። በቢሮዬ በንግዴና በእንቅስቃሴ ሁሉ አንተ የምትቀድም ሁን። ከኔ ብልሃት ይልቅ ያንተን በረከት፣ ከኔ ትጋት ይልቅ ያንተን ሞገስ በኢየሱስ ስም ከፊቴ ይቅደም። ዛሬ የማገኘው ትርፍ፣ ዛሬ የማገኘው በረከት ሁሉ አንተን የሚያመሰግን ለወንጌልህ ማስፋፊያ እግዚአብሔር ሆይ ለታመሙ ለተቸገሩት በጨለማ ውስጥ ላሉት ልብ የምጠግንበት መርጃ ይሆን ዘንድ በኢየሱስ ስም ይሄን የማረግበት የምበረታበት ልብን ስጠኝ። እግዚአብሔር ሆይ በምሳሌ ምዕራፍ 3 ቁጥር 6 ላይ በመንገድህ ሁሉ እግዚአብሔርን እወቅ እርሱም ጎዳናህን ያቀናልሃል እንደሚል ዛሬ በመመርጣቸው መንገዶች ሁሉ አንተን አውቄአለሁ። አንተ ከፊት ከሆንክና መንገዴ እግዚአብሔር ሆይ አንተ ቀድመ ከወጣ መንገዴ የቀና ይሆናል። አንተ መሪ ከሆንክ ድሌ የታመነ የተረጋገጠ ይሆናል። ዛሬ በዛሬው ዕለት የማገኛቸውን ሰዎች፣ የምወስናቸውን ውሳኔዎች፣ የምሄድባቸውን ስፍራዎች በሙሉ ላንተ አስረክቤያለሁ። አንተ የማትሄድበት ቀድመኝ የማትወጣበት መንገድ ላይ በኢየሱስ ስም አንተ ከዛ ስፍራ አውጣኝ። አንተ የሌለህበት ጉዞ መጨረሻው ኪሳራ ነውና እግዚአብሔር ሆይ አንተ ከፊቴ ውጣ። ተራራውን ዝቅ አድርገ ሸለቆውን ሙላው። እግዚአብሔር ሆይ እግዚአብሔርም እርሱ የሚከፍት የሚዘጋም የለም የሚከፍትም የለም እንደሚል እግዚአብሔር ሆይ አንተ የከፈትከውን ማን ሊዘጋው አይችልም። ዛሬ ላይ የሚከፈቱልኝ በሮች በሙሉ የአንተን ክብር ይግለጡ። በጸጋህና በሞገስ በኢየሱስ ስም ክፈትልኝ። እግዚአብሔር ሆይ ቀድመህኝ ውጣ። ሃሌሉያ። እግዚአብሔር ሆይ በኢየሱስ ስም ቀድመህኝ ውጣ። ያንተን መሪነት ዛሬ ባስቸኳይ እፈልጋለሁ። ያንተን መቅደም እግዚአብሔር ሆይ ሻለው። ዛሬ አንተ በሄድክበት ቦታ በሙሉ ፍሬያማ እንደመሆን አውቃለሁ። እግዚአብሔር ሆይ ያንተ መላእክቶች በሙሉ እንደሚጠብቁኝ አውቃለሁ። ጽድቅህን እግዚአብሔር ሆይ ያንተን የታመነውን ለክፉ እንደማትሰጥ አምናለሁ። እግዚአብሔር ሆይ የኔን ነገር ሁሉ የኔን ልጅ የኔን ትዳር የኔን ቤተሰብ የኔን ጉዳይ ሁሉ ለክፉ አሳልፈ እንደማትሰጥ አምናለሁ። ዛሬም እተማመንብሃለሁ። እግዚአብሔር ሆይ ዛሬም በአንተ መልካምነት ዛሬም በአንተ ደግነት ላይ እተማመናለሁ። አምላኬ ሆይ ሁል ጊዜ እግዚአብሔርን በፊቴ አድርገዋለሁ በቀኜ ነውና አልታወክም ብለው በመዝሙረ ዳዊት 16 ቁጥር 8 ላይ እንደተጻፈ ዛሬ በአንተ ፊት በኢየሱስ በአንተ ፊት አድርገዋለሁ። የዓለምን ውክቢያ፣ የኑሮን ጭንቀት፣ የሰዎችን ግፊት፣ የሰዎችን ጥላቻ እግዚአብሔር ሆይ ካንተ እይታ እንዳያወጣኝ በኢየሱስ ጠብቀኝ። አንተ ከፊቴ ቅደም። አንተ መሪውን ያዝ። እግዚአብሔር ሆይ አንተ ተቆጣጠር። እግዚአብሔር ሆይ አንተ ጠብቀኝ። አንተ ከፊቴ ጎዳናዬን አቅናልኝ። አንተ በቀኜ ከሆንክ አልታወክም። አንተ ከፊት ከሆንክ አልወድቅም። ዛሬ በኢየሱስ ሙሉ በሙሉ በአንተ ላይ ተደግፌ ከቤት ይወጣለሁ። አንተን ኃይሌ ጋሻዬና የሕይወቴ መሪ በኢየሱስ አድርጌሃለሁ። ለዚህ መለኮታዊ ቅድሚያህና ጥበቃህ እግዚአብሔር ሆይ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሁንም ጸልያለሁ። የድልና የክብር መንገዶች እንዲከፈቱ በዚህ ቀን በኢየሱስ ስም ጸልያለሁ። ውጊያዎች በሙሉ የተሸነፉ እንዲሆኑ ጸልያለሁ። ተግዳሮቶች በሙሉ ቀንበሮች በሙሉ የተሰበሩ እንዲሆን ጸልያለሁ። የሰራዊት ጌታ እግዚአብሔር ሆይ ዛሬ ማለዳ በፊቱ የቆምኩት አምላክ የታመነ እንደሆነ አውቃለሁ። በማዳንህ ደስ ይለናል። በአምላካችን ስም ከፍ ከፍ እንላለን። ልመናን ሁሉ እግዚአብሔር ይፈጽምልህ ተብሎ እንደተጻፈ ዛሬ ለመንኩትን ሁሉ እንደተቀበልኩኝ አምኛለሁ። ጌታ ሆይ ዛሬ ማታ ወደ ቤቴ ስመለስ ጌታ ተለይቶኛል፣ ጌታ ቀድሞኛል፣ ጌታ መንገዴን አቅንቶልኛል ብዬ በደስታ እንድመሰክር በኢየሱስ ስም ጸልያለሁ። ዛሬ እግዚአብሔር ከኔ ዘንድ ሄዶ ነገሮችን አቅንቶታል ብዬ እንድመሰክር ለራሴ እንድደሰት ጸልያለሁ። የዛሬው ውሎ የተራ ውሎ ሳይሆን ያንተ ድንቅ ታምራቶች የሚታዩበት፣ የጠላት ምክሮች የሚፈርሱበት፣ ያንተ ክብር የሚገለጥበት ቀን ይሆናል። ምስክርነቴ በእኔ ላይ ነው፣ ድሌም በእጄ ላይ ነው። አምላኬ ሆይ በክርስቶስ ኢየሱስ ስም ከአንተ ጋር በሰማያዊ ስፍራ እንደተቀመጥኩ አምናለሁ። በዳግም 28 ቁጥር 6 ላይ ስትገባ ትባረካለህ፣ ስትወጣም ትባረካለህ እንደሚል
ዛሬ በበረከትህና በገዢነትህ መላለሳለሁ። እኔ የሁኔታዎች ተገዢ ብቻ አይደለሁም። እግዚአብሔር ሆይ የኔ ዝቅትና ከፍታዎች የኔን ሕይወት አይመሰረቱትም። እኔ በክርስቶስ ምክንያት የክርስቶስ ኢየሱስ ምርኮኛና የሱ ተገዢ ነኝ። ዛሬ በምገባበት በመወጣበት ስፍራ በሙሉ የእግዚአብሔር ሞገስ እንደ ጋሻ ይከበኛል። የሚቃወመኝ በሙሉ ይወድቃል፣ የሚከራከረኝ በሙሉ ይሸነፋል። በንግግሬ፣ በውሳኔ፣ በእንቅስቃሴ ሁሉ የሰማይ መንግስት በእኔ ሕይወት ላይ ስልጣን በኃይል ይገለጣል። በሞገስ እገባለሁ፣ በክብር እገባለሁ፣ በአሸናፊነት እገለጣለሁ። እግዚአብሔር አምላክ ክንዶቹን ይልካል። እግዚአብሔር አምላክ ከፊቴ ይወጣል። ያስጨነቀኝን ማንኛውንም ከፊቴ ያለውን እርግማንና ከፊቴ ያለውን ለኔ ለመውደቅ የተቆፈረልኝ ጉድጓድ እግዚአብሔር አምላክ ከፊቴ ያነሳል። እግዚአብሔር ከፊቴ ቀደመ ማለት ሞገስ የተረጋገጠ ነው። እግዚአብሔር ከፊቴ ቀደመ ማለት እግዚአብሔር የሚያመጣቸው መልካም ሰዎች፣ እግዚአብሔር ወደኔ የሚያመጣቸው መልካም እድሎች፣ መልካም የትዳር በሮች፣ መልካም የበረከት የአገልግሎት አጋጣሚዎች በሙሉ የተረጋገጡ ናቸው። እግዚአብሔር ከፊቴ እስከወጣ ድረስ ሃሌሉያ። መዳኔ ከክፋት ማምለጥ የተረጋገጠ ነው። እግዚአብሔር ብቻ ከፊቴ ይቅደም። እግዚአብሔር ብቻ ከኔ ጋር ይሁን። ብቻዬን አልውጣ። ሙሴ እንደተናገረው እግዚአብሔር ወይ አንተ ከፊቴ ካልቀደምክ፣ አንተ ከፊቴ ካልወጣህ እኔም አልወጣም፣ እኔ መውጣት አልፈልግም እንደሚል እግዚአብሔር ወይ እቺን ማለዳ አንተ ከፊቴ ካልቀደምክ፣ አንተ ከፊቴ ወጥተህ እግዚአብሔር ሆይ ነገሮችን ካልቀየርክ፣ ትርጉም ያለው ህይወት መኖር ካልጀመርኩ እግዚአብሔር ወይ እቺን ማለዳ አልለፋት። እግዚአብሔር ወይ እቺ ማለዳ ትለፈኝ። አንተ ካልወጣህ እግዚአብሔር ሆይ እኔ አልውጣ፣ ቤቴ ልቀመጥ። እግዚአብሔር ሆይ ኃይልህ እስካልወጣ ድረስ፣ ከፊቴ ያለው ነገር ሁሉ ለበጎ እስካልተቀየረልኝ ድረስ ልፋት ነው። እግዚአብሔር ሆይ ድካም ነው። ዙሪያ አይቼዋለሁ። እግዚአብሔር ሆይ የአብርሃም አምላክ ሆይ ለባሪያ ለአብርሃም በዘፍጥረት 22 ቁጥር 17 ላይ ዘርህም የጠላቶችን ደጅ ይወርሳሉ ብለህ የገባኸውን ቃል ኪዳን ዛሬም በእኔና በቤቴ ላይ ስለመፈጽም አመሰግንሃለሁ። ጌታ ሆይ ዛሬ በመውጣቴ፣ በስራዬ፣ በጤናዬ፣ በቤቴናዬ፣ በዓላማዬ ላይ ጌታ ሆይ የተዘጉ የጠላት ደጆች በሙሉ ዛሬ ይሰበሩ። በጠላት ቁጥጥር ስር የነበረው የኔ በረከት፣ የኔ ክብር፣ የኔ ሀብት፣ የኔ በረከት፣ የኔ ባለጠግነት ወደ እጄ ይመለስ። እኔ አልሸነፍም፣ ምክንያቱም እግዚአብሔር የሚዋጋልኝ የእስራኤል ቅዱስ አምላክ አለ። የጠላቶቼን ደጆች ወርሳለሁ፣ አትገባበትም በተባልኩበት ስፍራ ሁሉ እገባለሁ። ይሄ ሰው እዚህ ቦታ አይደርስም ተብሎ በተቀመጠ የሰው አስተሳሰብ፣ የደካማ አስተሳሰብ እግዚአብሔር አምላክ ዛሬ ክንድህ ብርታትህ ተገልጦ እግዚአብሔር ሆይ ያንን በረከት ወርሳለሁ፣ ያንን ትንቢት አስፈጽማለሁ። እግዚአብሔር በእኔ ህይወት ላይ የተናገረው ትንቢት ዘግይቶ ሊሆን ይችላል። እግዚአብሔር በእኔ ህይወት ላይ ያቀደው እቅድ ወደኋላ ቀርቶ ሊሆን ይችላል። ነገር ግን ይፈጸማል። ቢዘገይም እግዚአብሔር ያሰበው ነገር ከመሆን አይቀርም። እግዚአብሔር አምላክ ቢዘገይ መድረሱ አይቀርም። እሱን እጠብቃለሁ። ነገር ግን መለኮታዊ ፍጥነት ይሆንልኛል። ጌታ ሆይ በኢሳይያስ 43 ቁጥር 19 ላይ እነሆ አዲስን ነገር አድርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትም፣ በምድረ በዳ መንገድን በበረሃም ወንዞችን አድርጋለሁ ብለሃል። በኢየሱስ ክርስቶስ ስም በህይወቴ ላይ አዲስ ታሪክ ተጀምሯል። የትላንት ውድቀት፣ የትላንት እንባ፣ የትላንት መሸነፍ ዛሬ አብቅቷል። ዛሬ በማለዳ ፀሐይ ስትወጣ አዲስ ጸጋ፣ አዲስ እድል፣ አዲስ የሆነ አዲስ ምዕራፍ ጅማሬ ይዛልኝ ትመጣለች በኢየሱስ ስም። እቺ ማለዳ በደረቀው ህይወቴ ላይ በኢየሱስ ስም ወንዞች እንዲፈሱ ያደርጋል። በጠፋው መንገዴ ላይ እግዚአብሔር አዲስ ጎዳናን ይከፍታል። የታሪኬ ጽሑፍ፣ የታሪኬ መጽሐፍ እግዚአብሔር አንተ ነህና ታሪኬን በክብር በዚህ ማለዳ ትቀይረዋለህ። አምላኬ ሆይ በእግዚአብሔር የሚታመኑ እንደ ጽዮን ተራራ ናቸው፣ ለዘላለም ይኖራሉ እንጂ አይናወጡም ተብሎ እንደጻፈ ዛሬ በእምነት ላይ ቆማለሁ። የጸለይኩት ጸሎት በእግዚአብሔር ዘንድ ተሰምቷል። በምድር ላይ በኢየሱስ ስም ይገለጣል። አሕዛቦች ያዩታል፣ መላኮች ያዩታል። የኔ ጠላት ባላንጣ የሆነው ሰይጣን፣ የኔን ክፉና መውደቅ የሚፈልገው ሰይጣን በእግዚአብሔር ተራራ እንደተተከልኩ ለዘላለምም እንደምኖር በእግዚአብሔር ጸጋና ፍቅር ውስጥ ተጠልዬ እንደማድር ያያል። ምንም አይነት የጨለማ ኃይል ዛሬ በኢየሱስ የተናገርኩትን ይሄንን ቃል ከአፌ ከሕይወቴ ሊሰርቅ አይችልም። ጸሎቴ መልስ አለው፣ ልመናዬም ፍሬ አለው። በጌታ በኢየሱስ ክርስቶስ ምን ያሸናፊ ነኝ። እኔ የተባረኩ ነኝ። እኔ የተቀባው ነኝ።
በዚህ ላይ ይታመናለሁ። የሚያስፈራኝስ ማን ነው? እግዚአብሔርን የሕይወቴ መታመኛዬ ነው። የሚያስደነግጠኝ ማን ነው? ክፉዎች፣ አስጨናቂዎች ጠላቶቼን ሥጋዬን ለመብላት በቀረቡ ጊዜ እግዚአብሔር አጠፋቸው፣ ተሰናክለው ወደቁ። ሃሌሉያ! ሰራዊት ቢሰፍርብኝ ልቤ አይፈራም። ሰልፍም ቢነሳብኝ በእግዚአብሔር ላይ ይታመናለሁ። ጋሻዬም እግዚአብሔር ነው። እግዚአብሔር ሆይ በኢየሱስ ክርስቶስ ስም መታመኛዬን አንተ ብቻ አድርጋለሁ። አንተ ብቻ ነህ፣ አንተ ብቻ መልካም። በሕይወቴ ውስጥ አንተ መልካምና አንተ መልካም ነህ። ጌታ እግዚአብሔር ሆይ አንተ ብቻ መልካም። ትላንትናን ስለጎበኘኝ፣ ትላንትናን ስላሳለፍኩት ጊዜ ሁሉ አመሰግናለሁ። እግዚአብሔር ሆይ ይሄን ያደረግኩት በራሴ ጉልበት እንዳልሆነ አውቃለሁ። በኔ ማስተዋል፣ በኔ አቅም፣ በኔ ዘመድ፣ በኔ በረዱኝ ሰዎች እንዳልሆነ አውቃለሁ። አንተ ነህ ረዳቴ። እግዚአብሔር ሆይ አንተ ማስተዋሌ ነህ፣ አንተ ብርታቴ ነህ፣ አንተ ድጋፌ ነህ። በራሴ ብዬ የሚሄድበት የኔ ጥበብና መንገድ የለም። አንተ መመኪያዬ ነህ። ከፊቴ ትወጣለህ። አንተ ጥብቄ ነህ፣ አንተ ከለላዬ ነህ። እግዚአብሔር ሆይ በኢየሱስ ክርስቶስ ስም አንተ መሸሸጊያዬና አለቴ ነህ፣ አምባዬ ነህ። ከጠላቶቼ ሁሉ የምሸሸግብህ፣ ከችግሮቼ ሁሉ የምሰወርብህ፣ ከአስጨናቂ የኑሮ ውጣ ውረድ የምሸሸግብህ አምባዬ ነህ። አመሰግንሃለሁ እግዚአብሔር ሆይ በራሴ ጉልበት ያደረግኩትን ሁሉ እግዚአብሔር ሆይ በአንተ ፊት በኢየሱስ ስም ዛሬ ጥየዋለሁ። በራሴ ብርታት እዚህ እንደደረስኩ አይደለም አውቀው። እግዚአብሔር ሆይ በራሴ እንዳልሆነ አውቃለሁ። ምስጋናን የሚሰዋ ያከብረሃል፣ መዳንህንም የምታሳይበት መንገድን ትሰጠዋለህ ተብሎ እንደተጻፈ እግዚአብሔር ሆይ ስምህን እባርካለሁ፣ ስምህን አከብረዋለሁ። እግዚአብሔር ሆይ ስምህ ይባረክ። በዚህ ማለዳ መውጣት መግባቴን ስለምትቆጣጠር አመሰግናለሁ። እግዚአብሔር ሆይ ይሄ ማለዳ ነገሮቼን ሁሉ አሳልፈ ይሰጣለሁ። ወደ ኋላ የማስቀረው የምሸሽገው የኔ ነገር የለም። እግዚአብሔር ሆይ አንተ በኢየሱስ ስም ተረከበኝ። በዚህ ማለዳ ላይ ትንቢታዊ አዋጅን እናገራለሁ። ጌታ ሆይ በእኔ ፊት በኢየሱስ ስም የትኛውም ተግዳሮት፣ የትኛውም ቀንበር እንዳይኖር እንድታነሳልኝ ከፊቴ ቀድመህ እንድትወጣ በኢየሱስ ስም ጸልያለሁ። አንተ ታማኝ አምላክ ነህ። አንተ ታማኝ አምላክ ነህ። አምነሃለሁ። እግዚአብሔር ሆይ ሃሌሉያ። በአንተ የምትታመንን ነፍስ አንተ ትጠብቃታለህ፣ አንተ ትረዳታለህ፣ አታሳፍራትም። ለዛም ነው በምስጋና ጸሎቴን በኢየሱስ ስም የምቀጥለው። ስምህ ይባረክ። የናዝሬቱ ኢየሱስ ስምህ ይባረክ። በእኔ ሕይወት ላይ ስለምትሠራው ነገር ስምህ ይባረክ። ከየትኛው ጨለማ እንዳወጣኸኝ አውቃለሁ። ስምህ ይባረክ። ወደ የትኛው ምዕራፍ እንደምትከተኛ አውቃለሁ። ወዴት እንደምትወስደኛ አውቃለሁ። ስምህ ይባረክ። እግዚአብሔር ሆይ በዚህ ቀን ላይ የትኛውም ተግዳሮት ከኔ ፊት ላይ ይነሳ። ይህ ሰዓት ነፃነታችሁን የምትገናኙበት፣ ነፃነታችሁን የምትጎናጸፉበት፣ እግዚአብሔር ያስበላችሁ ክብር ጋር የምትገናኙበት፣ ከድሎቻችሁ ጋር የምትገናኙበት፣ ከበረከቶቻችሁ ጋር የምትገናኙበት፣ ከነፃ መውጣታችሁ ጋር የምትገናኙበት፣ ከጌታ ኃይል ጋር የምትገናኙበት ሰዓት ነው በኢየሱስ ስም ኃይል። ይህ ሰዓት በኢየሱስ ስም ኃይል የድንቅና የተአምራታችሁ ሰዓት ነው። የነፃ መውጣታችሁ ሰዓት ነው። ይህ ሰዓት ቀንበር የሚሰበርበት ሰዓት ነው። ይህ ሰዓት እግዚአብሔር እናንተን ነፃ ለማውጣት፣ እናንተን ለመባረክ፣ እናንተን ለመፈወስ ያዘጋጀው ሰዓት ነው። በዚህ ሰዓት እግዚአብሔር ካሰበላችሁ በረከት ጋር፣ እግዚአብሔር ካሰበላችሁ ነፃ መውጣት ጋር በኢየሱስ ስም ኃይል እንድትገናኙ ጸልያለሁ። በኢየሱስ ስም ኃይል እንድትገናኙ ጸልያለሁ። ከነፃ መውጣታችሁ ጋር እንድትገናኙ ጸልያለሁ። ከፈውሳችሁ ጋር እንድትገናኙ ጸልያለሁ። እግዚአብሔር ካሰበላችሁ ድንቅ ጋር እንድትገናኙ ጸልያለሁ። ብዙዎቻችሁ በዚህ ሰዓት ነፃ መውጣት ይሆንላችኋል። ቀንበራችሁ ይሰበራል። መንፈስ ቅዱስ ካሰበላችሁ በረከት ጋር ትገናኛላችሁ። በሕይወታችሁ ላይ ያሉ ቀንበሮች፣ ጫናዎች ከዚህ ሰዓት ጀምሮ ከሕይወታችሁ ላይ የሚነሱበት ሰዓት ነው። እስራቶች የሚበጠሱበት ሰዓት ነው። ጌታ እናንተን ለመፈወስ የሚያልፍበት ሰዓት ነው። ይህ ሰዓት የጉብኝት ሰዓታችሁ ነው። ለጥቂት ደቂቃ የእግዚአብሔርን ቃል አስተምራለሁ። ከዛም በኋላ ድጋሚ አብረን እንጸልያለን። እግዚአብሔር ስለ እናንተ ሕይወት የሚናገረኝን ትንቢታዊ ምሪትና አቅጣጫ በእናንተ ሕይወት ላይ የምናገር ይሆናል። ክብር ለኢየሱስ ይሁን። ከእግዚአብሔር ቃል አንድ ስፍራ አነብላችኋለሁ። የሉቃስ ወንጌል ምዕራፍ 18። አጠገባችሁ መጽሐፍ ቅዱስ ካለ መጽሐፍ ቅዱሳችሁን ክፈቱ። የሉቃስ ወንጌል ምዕራፍ 18 ከቁጥር 35 ጀምሮ። ወደ ኢያሪኮ በቀረበ ጊዜ አንድ ዕውር እየለመነ በመንገድ ዳር ተቀምጦ ነበር። ሕዝቡም ሲያልፍ ሰምቶ ይህ ምንድን ነው ብሎ ጠየቀ። እነርሱም የናዝሬቱ ኢየሱስ ያልፋል ብለው አወሩለት። ከቁጥር 35 ጀምሮ እንደዚህ ይላል እስከ 43 ድረስ። እርሱም የዳዊት ልጅ ኢየሱስ ሆይ ማረኝ እያለ ጮኸ።
በስተፊት የሄዱ የነበሩትም ዝም እንዲል ገሰጹት። እርሱ ግን የዳዊት ልጅ ሆይ ማረኝ እያለ አብዝቶ ጮኸ። ኢየሱስም ቆሞ ወደ እርሱ እንዲያመጡ ታዘዘ። በቀረበም ጊዜ ምን ላደርግልህ ትወዳለህ ብሎ ጠየቀው። እርሱም ጌታ ሆይ አይ ዘንድ ነው አለው። ኢየሱስም እምነቱ አድኖሃል አለው። በዚያን ጊዜ አየ፣ እግዚአብሔርም እያከበረ ተከተለው። ሕዝብም ሁሉ አይተው እግዚአብሔርን አመሰገኑ። ይህ ኢየሱስ ያልፋል ተብሎ የነበረበት ስፍራ ኢያሪኮ፣ ጌታ ኢየሱስ ወደ ኢያሪኮ እየቀረበ የነበረበት ሰዓት አንድ ተቀምጦ የለምን የነበረ አይነ ስውር የነበረ ሰው ሕዝብን ሁሉ ተከትሎት ያን ሁሉ ድምፅ ሲሰማ ምንድነው እየተከናወነ ያለው እዚህ ከተማ ውስጥ? እዚህ ከተማ ውስጥ ምንድነው የተፈጠረው የሚል ጥያቄ ጠየቀ። ክብር ለኢየሱስ ይሁን እና ሲያልፉ የነበሩ ሰዎች አንድ ነገር ነገሩት። የናዝሬቱ ኢየሱስ እያለፈ ነው አሉት። የናዝሬቱ ኢየሱስ እያለፈ ነው። የናዝሬቱ ኢየሱስ እያለፈ ነው ሲሉት አንድ ነገር ገባው። ይህ የኔ ሰዓት ነው። የናዝሬቱ ኢየሱስ እዚህ ስፍራ ድረስ የመጣው ለኔ ነው። የናዝሬቱ ኢየሱስ እዚህ ከተማ ድረስ የመጣው ለኔ ነው ብሎ እርግጠኛ ሆነ። አስቡት፣ የናዝሬቱ ኢየሱስ እያለፈ ነው አሉ። እያለፈ ነው። ሰውየው ማየት አይችልም። የናዝሬቱ ኢየሱስ እያለፈ ነው የተባለው ሰውዬ የናዝሬቱ ኢየሱስን ለማስቆም ምን ማድረግ እንዳለበት አስቡት። የሆኑ ሰዎች የናዝሬቱ ኢየሱስን ተከትለውት አብረውት ወክ እያደረጉ ነው። ከከተማ ወደ ከተማ እየሄዱ ነው። ይህ ሰውዬ ግን አንድ ነገር አስብ። የናዝሬቱ ኢየሱስ እንዲያልፈኝ አልፈቅድለትም። አልፎኝ እንዲሄድ፣ አልፎኝ እንዲሻገር፣ እኔን ጥሎኝ እንዲሄድ አልፈቅድለትም። የናዝሬቱ ኢየሱስን ለማስቆም አንድ ነገር ማድረግ አለብኝ አለ። የናዝሬቱ ኢየሱስን ምን ያስቆመዋል ብሎ ሲያስብ አንድ ነገር አሰበ። ምን አለ? የዳዊት ልጅ ሆይ አለው ማረኝ። ምህረት መንፈሳዊ አይናችሁንም ስጋዊ አይናችሁንም የሚያስከፍት መሳሪያ ነው። ሰውየው ጌታ ኢየሱስ ሆይ አይኔ እንድትፈውሰኝ ይፈልጋለሁ አይደለም ያለው። የናዝሬቱ ኢየሱስ እንድትምረኝ ይፈልጋለሁ ነው ያለው። ምህረት እግዚአብሔር በእናንተ ጉዳይ ላይ ትኩረት እንዲሰጥ የሚያደርግ መሳሪያ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ምህረት የሚለው ቃል የሂብሪው ቃል ራኪም የሚል ቃል ነው። ራኪም ማለት አማርኛው ማህፀን የሚል ቃል ነው። እግዚአብሔር አንድን ሰው እየማረ ነው ወይም እግዚአብሔር ለአንድ ሰው ምህረት እያደረገ ነው ሲል አንድ እናት በማህፀኗ ልጇን ስትሸከም የሚሰማትን ስሜት እግዚአብሔር ለዛ ሰው እየተሰማው ነው እያለ ነው። ይሄ አይነ ስውር የሆነው ሰው አንድ ነገር ነው ያደረገው። የናዝሬቱ ኢየሱስን ለማስቆም አንድ ነገር ማድረግ አለብኝ። እሱም ምንድነው ካለኝ ማረኝ ብዬ መጠየቅ አለብኝ። ከናዝሬቱ ኢየሱስ ምንም ነገር አልፈልግም። ከናዝሬቱ ኢየሱስ የምፈልግ ምህረት የሚባልን ነገር መቀበል ብቻ ነው አለ። እያለፈ ነበር ማለት ኢቨን ሰውየውንም አልፎት ሄዷል። ሰውየውን አልፎት ከሄደ በኋላ ሰውየውን ጥያቄ ጠየቀ። የናዝሬቱ ኢየሱስ አለ ድምፁን ከፍ አድርጎ የዳዊት ልጅ ሆይ አለው ማረኝ። አጠገቡ የነበሩ ሰዎች አንድ ነገር አሉት። ለምን ዝም አትልም? መምህሩ ለምን ታስጨንቀዋለህ? ለምን ዝም አትልም አሉት። ብዙ ጊዜ ምህረት እንዳትጠይቁ የሚያበረታቷችሁ ሰዎች የሆነ ጥፋት አጥፋቷችሁ ይሁን ሁሉ ጊዜ ምህረት የምናገናኘው ከጥፋት ጋር ስለሆነ ነው እንደዚህ ማወራችሁ። ብዙ ጊዜ ከእግዚአብሔር ዘንድ ምህረት እንዳትጠይቁ የሚከለክሏችሁ በጥቅስ የሚሸፍኗችሁ ሰዎች በሙሉ አጋንንታዊ ናቸው። ይህ ሰውዬ ምህረት እየጠየቀ የሆኑ ሰዎች ደግሞ ለምን ምህረት ጠይቃለህ ይሉታል። ለምን ማረኝ ትለዋለህ? ለምን ማረኝ እያልክ ትጮኻለህ? ክብር ለኢየሱስ ይሁን። በዚህ ጉዳይ ላይ በአይንህ ፈውስ ላይ ለምን ምህረት ጠይቃለህ? ያ ማለት ምህረት አትጠይቅም ማለት ከዚህ የእውርነት በሽታ ጋር አብረህ ቀጥል እንደማለት ነው። አብረህ ቀጥል እንደማለት ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ለዛ ነው ብዙ ሰዎች አንዴ ተምረናል ዳይሊ ምህረት ለምን ያስፈልጋል አይነት የሚል ሐሳብ ያላቸው። ይሄንን ሰውዬ መጡና ለምን ትጮኻለህ? ለምን ምህረት ጠይቃለህ አሉት። ሰውየውን ይህን ሲሉት ሰውዬ ባሰበት፣ የበለጠ መጮህ ጀመረ። የዳዊት ልጅ ሆይ የናዝሬቱ ኢየሱስ ማረኝ አለው። ክብር ለኢየሱስ ይሁን። ያ ምህረት ወደዚህ እውር ወደ ሆነው ሰው ህይወት ምን ይዞለት መጣ ካላችሁኝ፣ የአይን ፈውስ ይዞለት መጣ። የአይን ፈውስ ይዞለት መጣ። ሁሉ ጊዜ በማስተምርበት ስፍራ ወይም በዚህ ቤተክርስቲያን ውስጥ አንድ ነገር እናገራለሁ። ምንም እንኳን ጸሎት ባትችሉ የጸሎት ጉልበት እንኳን ባይኖራችሁ ለ30 ደቂቃ ለ1 ሰዓት የመጸለይ አቅም እንኳን ባይኖራችሁ ከአንደበታችሁ 2 ቃላት መጥፋት የለበትም። እግዚአብሔር ሆይ ምህረትና ቸርነት በኃይል ይከተለኝ፣ ምህረትና ቸርነት በኔ ላይ ይሁን፣ ምህረትና ሞገስ በኔ ላይ የሚሆን የሚል ጸሎት ኦልዌይስ ጠዋት ሁሉ ጊዜ
ጠዋት ሁል ጊዜ ማታ ከእናንተ አንደበት መውጣት አለበት እላለሁ። ክብር ለኢየሱስ ይሁን። ምክንያቱም ምህረት የእናንተን አዲስ ቀን ይወልዳል በህይወታችሁ ላይ። መጽሐፍ ቅዱስ እንደዚህ ይላል ስለ እግዚአብሔር ሲያወራ ማለዳ ማለዳ ምህረቱ አዲስ ነው የሚለው አይደለ? ማለት እያንዳንዱን ማለዳ ወደ ህይወታችሁ የሚያመጣው የእግዚአብሔር ምህረት ነው። የእግዚአብሔር ምህረት የሌለበት ስፍራ ላይ የሚመጣ ማለዳ አይደለም፣ ሁል ጊዜ ምሽት ነው የሚኖረው። በህይወታችሁ ላይ የምሽቱን ሲዝን የሚያሳልፈው የእግዚአብሔር ምህረት ነው። በህይወታችሁ ላይ የጨለማውን ሲዝን የሚያሳልፈው ምህረት የሚባል መሳሪያ ነው። ለዛ ነው መጽሐፍ ቅዱስ ማለዳ ማለዳ ምህረት አዲስ ነው ሲል ያንን ማለዳ እንኳን ያመጣው ምህረቱ ነው። ይህ ሰውዬ ብዙ የጨለማ ጊዜያትን አሳልፈዋል። አሁን በህይወቱ ላይ ማለዳ ፈልጓል፣ ማየት ፈልጓል። የዕውርነት የጨለማነት ዘመን ስልችት ብሎታል። በህይወቱ ላይ ማለዳን፣ ብርሃንን፣ ፈውስን የሚያመጣ ነገር ምን እንደሆነ ስለገባው የናዝሬቱ ኢየሱስ አለው ማረኝ። አስባችሁታ እየሄደ የነበረው የናዝሬቱ ኢየሱስ ልክ ይህንን ጸሎት ሲሰማ፣ ልክ ይህንን ጥያቄ ሲሰማ የሰዎችን ግርግር ትቶ ሰውየው ጋር መጣ። ምን እንዳደርግልህ ትፈልጋለህ አለው። ምህረት በህይወታችሁ ላይ አዲስ ቀን ይፈጥራል። የእግዚአብሔር ምህረት ማለዳን ወደ ህይወታችሁ ያመጣል። ህይወት ጨልሞብኛል፣ የሚታየኝ ነገር በሙሉ ጨለማ ነው፣ ዙሪያ የሚታየኝ ነገር በሙሉ ተስፋ መቁረጥ ነው፣ ምንም ብርሃን ያለው ነገር አይታየኝም የምትሉ ሰዎች ካላችሁ ዛሬ ይህንን ጸሎት እንጸልያለን። እግዚአብሔር ሆይ በሉ። ላይቭ ላይ የምታዩኝ፣ ፌስቡክ ላይ፣ ዩቲዩብ ላይ የምታዩኝ፣ ዙም ላይ የምታዩኝ ሰዎች በሙሉ እጆቻችሁን ከፍ አድርጋችሁ እግዚአብሔር ሆይ በዚህ ምሽት በዚህ ሰዓት ምህረትህ በላይ ላይ ይሁን በሉት። እመኑኝ በስራችሁ ላይ ማለዳ የሚባል ቀንን ይዞላችሁ ይመጣል። የጨለማው ሲዘን የጨለማው ጊዜ ከስራችሁ ላይ ይከባለላል፣ ከእንቅስቃሴያችሁ ላይ ይወገዳል። በቢዝነሳችሁ ላይ ማለዳ ይመጣል፣ በአገልግሎታችሁ ላይ ማለዳ ይመጣል፣ በሁሉም የህይወት አቅጣጫችሁ ላይ ማለዳ ይመጣል። ጨለማን የምትጠሉ ከሆነ ተስፋ መቁረጥን ከህይወታችሁ ላይ ማባረር ከፈለጋችሁ ይህ ሰውዬ ልመና የሚባል ነገር ስልችት ያለው ሰው ነው። ከዚህ የጨለማ ህይወት፣ ከዚህ አስከፊ ህይወት፣ ከዚህ በጣም አስጠሊታ ህይወት የሚያወጣው ነገር ምን እንደሆነ እንደገባው ታውቃላችሁ? የእግዚአብሔር ምህረት፣ የእግዚአብሔር ምህረት፣ የእግዚአብሔር ምህረት። ዳዊት በመዝሙር 25 ላይ ስታነቡ እንደዚህ ይላል፣ እግዚአብሔር ሆይ ይላል የጥንቱን ምህረት አስብ፣ በፊት ጀምሮ እዚህ የማርከኝ እዚህ እንዳደረስከኝ አስብ፣ አሁንም እኔን ለመማር ቸል እንዳትል፣ አሁንም ምህረትን እፈልገዋለሁ ይላል። ክብር ለኢየሱስ ይሁን። በህይወታችሁ ላይ አዲስ ቀን የሚያመጣላችሁ ብርቱ መሳሪያ ምንድነው ካላችሁ የእግዚአብሔር ምህረት ነው። የእግዚአብሔር ምህረት ነው። ለዛ ነው ብዙ ጊዜ ጥፋት ስታጠፉ የሆኑ ነገሮች ህይወታችሁ ላይ ሲከናወን እግዚአብሔር ሆይ ምህረትህ በእኔ ላይ ይሁን ለማለት አቅም የምታጡ ከሆነ ይሄ አይነ ስውሩን ሰውዬ አትጩህ እንዳሉት ሰዎች እንደዚህ አይነት ጠላቶች ከበዋቸዋል ማለት ነው። ብዙ ጊዜ ሰይጣን በምን እንደሚሸውራችሁ ታውቃላችሁ? ምህረት እንዳትጠይቁ ይተናነቃቸዋል። እግዚአብሔር ሆይ ምህረትን ፈልገዋለሁ ለማለት አቅም እንዳይኖራችሁ ያደርጋቸዋል። ምህረት አዲስ ማለዳን በህይወታችሁ ላይ ይፈጥራል። እነዚህ ሰዎች በዚህ ሰውዬ ህይወት ላይ አዲስ ማለዳ እንዳይመጣ፣ አዲስ ቀን እንዳይመጣ ምንድን ነው ያደረጉት ካላችሁ? ጸጥ በላሉት። ዛሬ ጸጥ እንዳትሉ። ላይቭ ላይ ዙም ላይ የምታዩኝ ሰዎች በሙሉ ድምጻችሁን ከፍ አድርጋችሁ መጮህ ካለባችሁ፣ ማልቀስ ካለባችሁ ድምጻችሁን ከፍ አድርጋችሁ እግዚአብሔር ሆይ ምህረት በእኔ ላይ ይሁን በሉት። ምህረትን እፈልገዋለሁ በሉት። በህይወቴ ላይ አዲስ ቀን እንዲፈጠር እፈልጋለሁ፣ ጨለማው እንዲንከባለል እፈልጋለሁ በሉት። ታረቀ የመለሰ ነፃ እየወጣ ነው፣ ይታያቸዋል። እግዚአብሔር ሆይ ምህረትን እፈልጋለሁ። ምህረት የከበባችሁን ጨለማ፣ በውስጣችሁ ያለውን ጨለማ፣ ዙሪያችሁ ያለውን ጨለማ የመክፈፍ አቅም አለው። ምህረት ወደ ህይወታችሁ ላይ ብርሃን ያመጣል፣ አዲስ ቀንን ያመጣል፣ ጨለማን ከህይወታችሁ ላይ ያንከባልላል፣ አዲስ ተስፋን ያመጣል፣ አዲስ በርን ይከፍታል፣ አዲስ ምዕራፍን ይከፍታል። ምን ከተባለ የእግዚአብሔር ምህረት፣ የእግዚአብሔር ምህረት አዲስ ምዕራፍን ይከፍታል፣ አዲስ ምዕራፍን ይከፍታል፣ አዲስ ቀንን ያመጣል፣ አዲስ ማለዳን ያመጣል። እጆቻችሁን ግንባራችሁ ላይ አድርጉ። የከበባችሁ ጨለማ እንዲበተን፣ የያዛችሁ ጨለማ እንዲበተን እግዚአብሔር ሆይ ምህረት በላይ ላይ ይሁን በሉት። ምህረትን እፈልገዋለሁ በሉት። ምህረት በላይ ላይ ይሁን። ምህረት በስራዬ ላይ ይሁን። ምህረት በአገልግሎቴ ላይ ይሁን። ምህረት በትምህርቴ ላይ ይሁን። ምህረት በልጆቼ ላይ ይሁን። ምህረት በልጅ ልጆቼ ላይ ይሁን። ምህረት በነገሮቼ ሁሉ ላይ ይሁን በሉት። ምክንያቱም የእግዚአብሔር ምህረት አዲስ ማለዳን በህይወታችሁ ላይ ያመጣል። 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 የእግዚአብሔር ምህረት አዲስ ማለዳን። የእግዚአብሔር ምህረት ብዙ ሰዎችን ነፃ እያወጣ ነው። የእግዚአብሔር ምህረት፣ የእግዚአብሔር ምህረት፣ የእግዚአብሔር ምህረት። ክብር ለኢየሱስ ይሁን። መጽሐፍ ቅዱሳችሁን ስታነቡት ምህረት የሚሰጥ ነገር ነው። እግዚአብሔር ለሆኑ ሰዎች፣ ለሆኑ ግለሰቦች፣ ለሆነ ኔሽን የሚሰጠው
ነገር ነው። እግዚአብሔር ጋር ያለ ለሰዎች የሚሰጥ ነገር ነው። ምህረት ጊፍት ነው፣ ስጦታ ነው። ምህረት የእግዚአብሔር ምህረት በላያችሁ ላይ እንዲሆን ለጥቂት ደቂቃዎች ጸልዩ። ምህረትን ፈልጓል። በትዳሬ ላይ ምህረትን ፈልጓለሁ። በስራዬ ላይ ምህረትን ፈልጓለሁ። በአገልግሎቴ ላይ ምህረትን ፈልጓለሁ። በህይወቴ አቅጣጫዎች በሙሉ ላይ ምህረትን ፈልጓለሁ በሉት። ያንተ ምህረት ያስፈልገኛል። ያንተ ምህረት ያስፈልገኛል። አዲስ ቀንን የሚፈጥርልኝ ምህረት ነው። አዲስ ቀንን የሚፈጥርልኝ ምህረት ነው። አዲስ ቀንን የሚፈጥርልኝ ምህረት ነው። አዲስ ቀንን በህይወታችሁ ላይ አዲስ ቀንን የሚፈጥርላችሁ ምህረቱ ነው።